ስሜን በሕይወት መዝገብ ላይ ጻፍልኝ። ስሜን በሕይወት መዝገብ ላይ ጻፍልኝ። ስለተቀበልከኝ አመሰግንሃለሁ። ስለተቀበልከኝ አመሰግንሃለሁ። ስሜን በሕይወት መዝገብ ላይ ስለጻፍክልኝ አመሰግንሃለሁ። ስሜን በሕይወት መዝገብ ላይ ስለጻፍክልኝ አመሰግንሃለሁ። እንደው ታውቃለህ ጌታዬ ሆይ አልዋሽ፣ ለዘላለም ስም ይባረክ። ያኔ ሐዘን እንባ አነባን፣ አሁን የደስታ እንባን አነባን። ይህንን ያደረግከው አንተ ነህ። የእግዚአብሔር ልጅ ክብር ላንተ ይሁን፣ ክብር ላንተ ይሁን፣ ክብር ላንተ ይሁን። ቴንክ ዩ ሎርድ፣ ቴንክ ዩ የኔ አባት። እንደገና ኃጢአቴን ይቅር በል። እንደገና ኃጢአቴን ይቅር በለኝ። በደምህ እጠበኝ። በደምህ እጠበኝ። ስሜን በሕይወት መዝገብ ላይ ጻፍልኝ። ስሜን በሕይወት መዝገብ ላይ ጻፍልኝ። ስለተቀበልከኝ አመሰግንሃለሁ። ስለተቀበልከኝ አመሰግንሃለሁ። ስሜን በሕይወት መዝገብ ላይ ስለጻፍክልኝ አመሰግንሃለሁ። ስሜን በሕይወት መዝገብ ላይ ስለጻፍክልኝ አመሰግንሃለሁ። ከአብና ከመንፈስ ቅዱስ ጋር ትክክል ሆነህ ያለ መበላለጥ ያለ መቀዳደም ያለ መለያየት ከዘላለም የነበርክ ያለህና የምትኖር አልፋና ኦሜጋ ሁሉን የምትገዛ አምላክ መሆንህን አምናለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ አሜን። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። አሜን። እኔ ደግሞ አንድ ደቂቃ ብቻ ልጸልይልህ። የእስራኤል ቅዱስ እግዚአብሔር ሆይ ስለተወደደው ስለዚህ ጊዜ እጅግ አድርገን እንባርካለን። በናዝሬቱ ጌታ በኢየሱስ ስም ልጅህን ወደ ፍቅር መንግስት ስላፈለስከው የጠላት ሀሳብ ሁሉ የጨለማ አሰራር ሁሉ ከህይወቱ ላይ ሰንሰለቱ ስለተቆረጠ በጌታ በኢየሱስ ስም እጅግ አድርጌ አመሰግንሃለሁ። ልጅህ ከዚህ ቀደም በአደባባይ እንደካደ ዛሬ ደግሞ በአደባባይ ስምን ጠርቶ አምላክ መሆንን ጌታ መሆንን መስክሯልና መጽሐፍ ደግሞ እንደሚል ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌ አልፏል እንደሚል ትላንት የነበረው ስላለፈ ዛሬ ደግሞ አዲስ ስለሆነ ዳግም ስለተወለደ ጌታ ኢየሱስ ሆይ ስለተቀበልከው ስሙን በሕይወት መዝገብ ላይ ስለጻፍከው አባት ስለሆንከው ይቅር ስላልከው በደም ስላጠብከው እጅግ አድርገን እናመሰግንሃለን። የእስራኤል ቅዱስ እግዚአብሔር ሆይ ቃል እንደሚናገር ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትና መግባትን ይጠብቃል ተብሎ እንደተጻፈ ከዛሬ ጀምሮ እስከ ዘላለም ድረስ መውጣትና መግባቱን እንድትጠብቅ በፊት የተጠበቀ እንዲሆን በናዝሬቱ ጌታ በኢየሱስ ስም ከማንኛውም የጨለማ ሐሳብና ስልጣን ሁሉ በደምህ የተሸፈነ ስለሆነ በናዝሬቱ ጌታ በኢየሱስ ስም እሱና የሱ የሆነው ነገር ሁሉ በአንተ በእሳት ቅጥር የተቀጠረ ስለሆነ እጅግ አድርጌ አመሰግንሃለሁ። በናዝሬቱ ጌታ በኢየሱስ ስም በቤት ተተክሎ ለዘላለም ይቅር በኢየሱስ ስም ለብዙ ብዙዎች ደግሞ መዳን ምክንያት አድርገው በናዝሬቱ ጌታ በኢየሱስ ስም ብዙዎች ደግሞ ከሱ ተምረው ወደ ፍቅር መንግስት ወደዚህ መንግስት መፍለስ እንዲሆንላቸው በናዝሬቱ ጌታ በኢየሱስ ስም በነገር ሁሉ በአንተም በሰውም ፊት ሁሉ ማደግ እንዲሆንለት ጸልያለሁ። በናዝሬቱ ጌታ በኢየሱስ ስም አደራ ለማይበሉት ለታመኑ እጆችህ አደራ አሳልፌ ወንድሜን እሰጣለሁ። አንተ ጠብቀው፣ አንተ አስተምረው፣ አንተ አሳድገው። በናዝሬቱ ጌታ በኢየሱስ ስም ስለሰማህን ደግሞ ሁሉ ጊዜም ስለምትሰማን እጅግ አድርገን እንባርካለን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን፣ አሜን፣ አሜን።
ተባረክ ጉዳይ ዲያየ መጽሐፍ ቅዱስ እንደሚል ሐዋርያው ቅዱስ ጳውሎስ እንዳለ ሰው በልቡ አምኖ በአፉ ቢመሰክር እንዳለ ይጸድቃል ይድናል እያለ እንደተናገረ አንተ ጌታ ኢየሱስን አሁን አምላክነቱን አውጀሃል። በሰው ፊት የሚመሰክርልኝ በሰማይ ባለው በአባቴ ፊት እመሰክርለታለሁ ይላል መጽሐፍ። እና በሰው ፊት እንደካድከው በሰው ፊት ደግሞ መስክርሃል። ጌትነቱን፣ አምላክነቱን፣ ፈጣሪነቱን መስክርሃል። ስለዚህ ስለ ትላንትናው ምንም አይነት ጊልቲ ሊሰማህ አይገባም። አሁን የትላንቱ አልፏል ነው መጽሐፍ ቅዱስ የሚለው። ኒው ክሬሽን ነው የሚለው፣ አዲስ ፍጥረት ነው የሚለው እና የትላንቱ አልፎ አንተ የእግዚአብሔር ልጅ ሆነሃል። አዲስ ፍጥረትን አሁን በውስጥ እንነጋገራለን። ባይብል ስተዲ አለን፣ እዛ አብረን እናጠናለን ባይብል ስተዲ። አንተ ለብዙዎች የምትተርፍ ሰው ነህ። ጌታን በጣም የምትወድ ሰው ነህ አውቃለሁ። መጀመሪያ ጀምሮ ቲክቶክ የነበርን ሰዎች ነን። ከኔ ብዙ እንስመለጠህ ደግሞ ለብዙዎች ደግሞ ማምለጥ ደግሞ ምክንያት ያደርግሃል። አምናለሁ ያንን እና ጌታ ኢየሱስ ስሙ ይባረክ። ወጥመዱ ተሰበረ ይላል መጽሐፍ ሲናገር እና እኛም አመለጥን ይላል እና ወጥመድ ተሰብሮ እግዚአብሔር አስመልጠዋል። የእግዚአብሔር ስም የተባረከ ይሁን ጌታን። ስለዚህ ደግሞ እጅግ አድርጌ ይባረካለሁ ማለት ነው። ጌታ ይባረክ። ጉዳይ አሜን። ጉዳይ ወንድሜ ረዳ በጣም ደስ ብሎኛል። አንተን የረዳ ጌታ የተመሰገነ ይሁን። እንግዲህ ለአንተ የተወደደ አንተ መመለስ ወደ ጌታ መጨመር ሀፒ ማለት ነው። እግዚአብሔር አምላክ ክብሩን ይውሰድ። በጣም ደስ ብሎኛል። ጉዳይ አይናው ላይክ እንደምትመጣ እኔም ተስፋ አደርግ ነበረ። አንተ ውስጥ ያለው በጣም ደስ የሚል ነገር ነውና እግዚአብሔር አምላክ ተቃለቸ ነውና አንተ እንድትመለስ ሆነዋል። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ ለእኛ በጣም የተለየች ቀን ናትና ጌታ የተመሰገነ ይሁን። እግዚአብሔር አምላክ ክብሩን ይውሰድ። ወንድምየው እንዳለው በቃ አሮጌው ነገር አልፏል፣ የትላንት ነገር አልፏል። ዛሬ በክርስቶስ ሁሉ አዲስ ሆኗል። ክብር ለጌታ ለኢየሱስ ይሁንና አንተ አዲስ ነህ። ምንም አይነት ነገር የኋላ ነገርን ፈጽሞ ወደ አንተ ሊታወስ እንዳይገባ በቃ አንተ አሁን አዲስ ፍጥረት ነህ። ወንድምየውን በውስጥ አገኘው፣ እኛንም አገኘ። እኔ ፎሎ አድርጌያለሁ። ፎሎ ባክ መልሰህ ስልካችን ተለዋውጠን ከዚያ ደግሞ በውስጥ እናወራለን። ግን በጣም ደስ ስላለኝ አንድ መዝሙር ልጋብዝ ፈቃደኛ ከሆንክ። እሺ ጊፍት አትስጡኝ። እሺ ጊፍተሮች አመሰግናለሁ። ዋው ጉድ አይዲያ። እኔ የሆነ ነገር ላይ ኤፍሬም በጣም ነው እንኳን ደስ አለ፣ እንኳን ደስ አለኝ። እኔ በጣም ነው ደስ ያለኝ። ጉዳይ ላይ አንተ አሁን የእግዚአብሔር ልጅ ሆነሃል። ለተቀበሉት ሁሉ ግን በስሙ ለሚያምኑት እነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጥታቸው ይላል። ከእንግዲህ የምትንቀሳቀሱ በተሰጠ ስልጣን ነው። ጉዳይ ላይ እንኳን እግዚአብሔር ረዳ። እኔ እንዴት ደስ ተጋጭቼ ነበር ማለት ግራ ገብቶኝ ማለት ነው። እና እንኳን እግዚአብሔር ረዳ፣ እንኳን እግዚአብሔር ረዳ። እንግዲህ በልጁ በኢየሱስ ክርስቶስ የሆነ ሁሉ ምንድነው? አዲስ ፍጥረት ነው ይላል እና መጽሐፍ ቅዱስ አንተ አዲስ ፍጥረት ነህ፣ አንተ አዲስ ፍጥረት ነህ። እንኳን ወደዚህ ብርሃን መጣ። ክርስቶስ የከፈለልን ዋጋ ፍቅር ነው። ስለዚህ ወደ ፍቅሩ መንግስት ነው የተቀላቀልከውና ሰው በልቡ አምኖ በአፉ መስክሮ ይድናል እና በልብ አምኖ በአፍ በአደባባይ መስክራል የእግዚአብሔር ልጅ የመሆን መብትና ስልጣን አለ። በዲያብሎስ ላይ ስልጣን አለ፣ በሞት ላይ ስልጣን አለ ከእንግዲህ ወዲህ ማለት ነው። ገብቷል? በእነኚህ ነገሮች ላይ ሁሉ ስልጣን አለ። በስልጣን ትናገራለህ እና ጉዳይ ላይ እኔ ደስ ነው ያለኝ በቃ እና እስካለ ተመልሼ እገባለሁ ቦታዬን ይዤ። ተባረክ። እግዚአብሔር ካንተ ጋር ይሁን። የክርስቶስ ጸጋና ሰላም ካንተ ጋር ይሁን። እሺ አሜን። በቃ ክርስቶስ ኢየሱስ ምንድን ነው ያለው? ሰላሜን እሰጣችኋለሁ ነው ያለውና ሰላሙን ይሰጣል። እርሱ የሚሰጠው ሰላም ደግሞ ምንድን ነው? ዓለም እንደሚሰጠው ሰላም አይደለም። እና በቃ በዚህ ዌልካም ቱ
የእግዚአብሔር መንግስት ኪንግዶም ኦፍ ጋድ እኛ የእግዚአብሔር መንግስት ልጆች ነን። ገብቷል። ምንድነው ዮሐንስ ራእይ ላይ የተጻፈው ምንድነው? እኛ ህዝቦቹ ነን፣ እርሱም ደግሞ በመጨረሻው ተስፋችን እኮ ነው። እኛ ህዝቦቹ እንሆናለን፣ እርሱ ደግሞ ከኛ ጋር ሆኖ አምላካችን ነው እኮ የሚሆነው። ሰርፕራይዝ የእግዚአብሔር ልጅ ነው። ስለዚህ ወደዚህ ወደ ፍቅሩ መንግስት እንኳን በሰላም መጣ። እኔ በቃ ስለዚህ በጣም ነው ደስ ያለኝ በኢየሱስ እና እንኳን እግዚአብሔር ረዳ። በደንብ የምለው ነገር አጥሮኛል። በኋላ ላይ በደንብ እናወራለን። ተባረክ፣ እንጸልይልሃለን። በርታ። ያው ልጅ በርታ፣ ሰውም ሁን ነው ምክሩ። በርታ። እኔ በጣም ነው ሰርፕራይዝ የሆንኩት በአንተ ማለት ነው። በጣም ብዙ ነገር ሳይ እኔ መናደድ ጀመርኩኝ ለአንተ፣ ምክንያቱም በሚሆነው ነገር ማለት እኔ ለኛ ስለሆንኩ ማለት ነው። ግን እግዚአብሔር ጸጋ ሰጥተዋል፣ ትዕግስት ሰጥተዋል። ከአንደበት ክፉም አልወጣም እና ተባረክሽ። ደስ ነው ያለኝ እና እሺ ጉዳይ ላይ አሜን። ሻውል ብሎክ ነው መሰለኝ እና አመሰግናለሁ። አንብሎክ አድርገኝ እያለ ነው ማን ነው? ዶክተር ሻውል የሚል አካውንት፣ ሻውል በትረ የሚል አካውንት ሻውል ሞዴሬተሮች ብሎክ ሳያደርጉት አልቀረም። አዎ ለእኔም ጽፎልኛል እና ብዬ ዶክተርዬ እኔም እንደዛ ብሎኛል። ብሎግ ተደርጊያለሁ ዶክተር ሻውል የሚል ማለት ነው። ዲአር ሻውል የሚል ኧረ የለም ብሎክ የለም እዚህ። ኦኬ እሺ፣ ችግር የለውም። በቃ ዶክተር ካለህ ላክለት። ዶክተር ካለህ እዚህ ብሎክ አይደለህም እና ወይም ቢካለ ወጥተህ ደግመህ ላክለት። ወንድምነት እስከዛ አንድ ማስተላልፈው መልእክት አለኝ። እኔም ግን አንተ መዝሙር ልክፈት ስላልክ ወንድምነት ቤካ ወደ አንተ እንሂድና ከዛ ምለው ነገር ይኖራል። እሺ ወንድምነት በዚህ ያላችሁ ወንድሞች እህቶቼ፣ በአንድም በሌላ ባክ ያደረጋችሁ ከአባታችሁ ቤት የወጣችሁ ካላችሁ እግዚአብሔር እንደገና አምላክ ነውና ለእናንተም ጭምር ነው መዝሙር በጌታ ስም እንድሰሙት ጋብዛችኋለሁ። ተባርኩ። እንወዳችሁ በጣም ነው። ሸክማችን ናችሁ፣ ጸሎታችን ናችሁ። ሁልጊዜ ወደዚህ እውነት እንድትመጡ ሁልጊዜ እኛ ፍላጎት አለን። መጽሐፍ ቅዱስ አንድ ጊዜ ምን ሆነ መሰላችሁ? መጽሐፍ ላይ ወደሚሄድበት ታውቃላችሁ እያለ ኢየሱስ ሲናገር ቶማስ አይ አናውቅም አለው። መንገዱን አናውቅም ሲል ኢየሱስ እኔ መንገድ፣ እውነት፣ ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሎ ተናገረ። እና ሰይጣን አንድ ነገር ብቻ ነው ያደረገው። ምንድን ነው ያደረገው? አንድ መንገድ ነው ያለው። ኢየሱስ ሐዋርያቱና ነቢያቱ ብቻ ሳይሆኑ ኢየሱስ ራሱ እኔ መንገድ ነኝ ብሏል። እና አንድ መንገድ ነው ያለው። እና ሰይጣን ምን አደረገ? ሰዎችን ወደ ዘላለም ጥፋት ለመውሰድ የተለያዩ መንገዶች ይዞ መጥቶ በተነ። አሁን ችግሩ ይሄ ነው። ብዙ ሰዎች በምድር ላይ በጣም የተለያዩ የእምነት ተቋማት አሉ። መንገዱ ይሄ ነው፣ መንገዱ ይሄ ነው፣ በዚህ ነው፣ በዚህ ነው ይላሉ። ሁሉም መድረስ የሚፈልጉበት ቦታ አንድ ቦታ ነው። ነገር ግን መንገዱ ላይ ስቲል ዓለም ተበጥብጣለች። በዚህ ነው፣ በዚህ ነው፣ በዚህ ነው ይላል። ኦኬ፣ ለምንድን ነው መንገድ ስንሄድ መጠንቀቅ ያለብን? መንገዱ ላይ ለምንድን ነው መጠንቀቅ ያለብን? መጽሐፍ ቅዱስ ወደሚለን ሀሳብ ከመምጣታችን በፊት መንገድ ላይ ለምንድን ነው ጥንቃቄ ማድረግ ያለብን? ሰዎች ሁልጊዜ እንደምለው መድረሻቸውን መምረጥ አይችሉም። ሰዎች መምረጥ የሚችሉት መንገድ ነው። መንገድ ትመርጣለህ። የመረጥከው መንገድ መጨረሻህን ይመርጥልሃል። እንደዛ ነው። ለምሳሌ እናንተ ከአዲስ አበባ አሜሪካ መሄድ ብትፈልጉ ከአዲስ አበባ አሜሪካ መሄድ ፕሌን ውስጥ ትገባላችሁ። ሰው ፕሌኑ አሜሪካ ያደርሳችኋል ማለት ነው። መንገዱን እናንተ መረጣችሁ። የመረጣችሁት መንገድ የት ያደርሳል? አሜሪካ ያደርሳል። ገስዋት ዱባይ መሄድ ፕሌን ውስጥ ገብታችሁ ወደ ዱባይ መሄድ ፍላይት ውስጥ ገብታችሁ እየሄዳችሁ መድረስ የምፈልገው አሜሪካ ነው አይባልም። ለምን? የመረጣችሁት መንገድ የሚያደርሰው ዱባይ እንጂ አሜሪካ አይደለም። ሰው መንገድን መጠንቀቅ ያለበት ሰው ለዛ ነው። አንድ መንገድ አለ፣ እሱም ኢየሱስ ይባላል። እኔ እውነት፣ ሕይወት፣ መንገድ ነኝ፣ በእኔ በቀር አለ። አሁን ከኢየሱስ ውጭ መንገድ የለም። ሁሉም አሳሳቾች ናቸው። ቅድም ጉድ አይዲያ ሲናገር በጣም ከሰማኋቸው በጣም በርካታ ቁም ነገሮችን ሲያነሳ ነበረ። ክርስትና ተረት አይደለም። ኢትስ ኖት ላይክ ሪትን ዶክመንት እንደዛ አይደለም። ኢየሱስ
ቃሌ እውነት ሕይወት ነው መንፈስ ነው እንዳለ እንደዛው አክቲቭ ነው። እኛ ኢየሱስን የተከተልነው ካነበብነው ብቻ አይደለም፣ ከሰማነው ብቻ አይደለም፣ በሕይወታችን ፕራክቲካሊ ተገልጦ ስለምናየው ጭምር ነው። አሁን የሚሰራ ነው። ተረት አልነበረም። እነ ጳውሎስ ላይ ሰርተዋል፣ እነ ያዕቆብ ላይ ሰርተዋል ብለን የምንተርተው ተረት አይደለም። አሁን በሕይወታችን አክቲቭሊ ተገልጠው እያየነው ነው። እየሰራየ የስሙን ኃይል፣ የስሙን ታላቅነት፣ የስሙን ጉልበት እያየነው ነው። ክርስትና ደስ የሚለው ለዛ ነው። ፊደል ላይ የሚቀር አይደለም ሃይማኖቱ። ኢየሱስ በደሙ ያስጀመረው ሃይማኖት ስለሆነ ወደ ቅድም እንደነገርኳችሁ ቶማስ አናውቅም ሲል አይ መንገዱማ እኔ ነኝ ብሎ ኢየሱስ ወደ ራሱ እንዳመለከተ ሰዎች ወደዚህ እውነት ሲመጡ፣ ወደዚህ መንገድ ሲመጡ ፍጻሜያቸው የተረጋገጠ ነው። ለምን እኛ አሁን ድናችኋል ስንባል ብዙ ጊዜ ኦፍኮርስ ድነናል ገነት እንገባለን ስንል ሰዎች የጎረምሳ ወኔ ይመስላቸዋል። አይደለም። መጽሐፍ ቅዱስ ሲናገር ያ መንፈስ ለመንፈሳችን ይመሰክራል አለ። ኮንፎርሜሽን ይሰጣል። ኦኬ፣ መንፈሱ ይመሰክርልናል ነው። እዛ ፊደል ላይ ብቻ የሚቀር አይደለም። ኢየሱስ አንድ ብቻ የመጽሐፍ ቅዱስ ቃል ላንብብላችሁ። አይ ዊሽ ለት ቱ ሴይ ግን አንድ የመጽሐፍ ቅዱስ ክፍል ላንብብላችሁ። ዮሐንስ ራእይ 5 ላይ እንደዚህ የሚል ቃል አለ። በዙፋኑ ላይ በተቀመጠው ይልና በቀኝ እጁ በውስጥና በኋላ የተጻፈበት 7 ማህተብ የተዘጋ መጽሐፍ አየሁ ይላል። በ7 ማህተብ የተዘጋ መጽሐፍ ነው። ብርቱም መልአክ ይላል መጽሐፉን ይዘረጋ ዘንድ ማህተቡን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ ይላል። አሁን ኦኬ፣ መልአክ መጣ። በ7 ማህተብ የተዘጋ መጽሐፍ አለ። ይሄንን መጽሐፍ ኦኬ ይዘረጋ ዘንድ ማህተቦቹን የሚፈታ ዘንድ የሚገባው ማን ነው? አሁን ዲዘርቭ የሚያደርግ አለ። ሁሉም ሰው ራንደም ሰው እንደዛ አይችልም። መንገደኛ ሰው ያንን ሊከፍተውም አይችልም፣ ማህተቡንም ሊፈታ አይችልም ብሎ በታላቅ ድምፅ ሲያውጅ አየሁ ይላል። ኦኬ፣ ከዛስ በሰማይ ቢሆን ይላል፣ በምድር ቢሆን፣ ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም ይላል። ዋው! ኦኬ፣ በሰማይ የለም፣ በምድር የለም፣ ከምድር በታች የለም። መጽሐፉን ሊዘረጋም ሊመለከተውም ማንም አልተቻለውም ነው የሚለው። በነገራችን ላይ ኦኬ፣ አልተቻለውም ትራይ ማለት ነው። ኦኬ፣ የተሞከረ ነገር አለ ማለት ነው። አልተቻለውም ይላል። በቃ ማንም አልቻለም። ከዛስ መጽሐፉን ሊዘረጋ ወይም ሊመለከተው የሚገባ ማንም ስላልተገኘ እጅግ አለቀስኩ አለ ዮሐንስ። ዮሐንስ በነገራችን ላይ ያለቀሰው የእኛን ለቅሶ ነው። መጽሐፉን ሊዘረጋ ወይም ሊመለከት የሚገባው ማንም ስላልተገኘ እጅግ አለቀስኩኝ። ለምን? ይሄ መጽሐፍ ካልተከፈተ ችግር ነዋ። የእኛ እድል ፈንታ የዘላለም ጥፋት ነዋ፣ የዘላለም ለቅሶ ነዋ፣ የዘላለም ጨለማ ነዋ። ስለዚህ አለቀስኩ አለ። ይሄ የእኛ ለቅሶ ጭምር ነው። ከዛስ ከሽማግሌዎቹ አንዱ አለና አታልቅስ አለ። ለምን አላልቅስ? ለምንድን ነው ዮሐንስ ማያለቅሰው? እንደዚህ አለው፣ እነሆ ከይሁዳ ነገድ የሆነው አንበሳ እሱም የዳዊት ስር መጽሐፉን ይዘረጋ ዘንድ ማዕተቡንም ይፈታ ዘንድ ድል ነስቷል አለኝ ይላል። ሃሌሉያ! ምን ብሏል? ድል ነስቷል። ክብር ለታረደው በግ ይሁን። አየህ፣ አንድ የተገባው አለ። በሰማይ ቢሆን በምድር ቢሆን ከምድር በታች ሊመለከተውም የሚገባው አልተገኘም፣ አልቻለም፣ ማንም አልቻለም። ግን አንድ የሚገባው ደግሞ ተገኘ። አንድ ደግሞ የሚችል ተገኘ። እሱ ማን ነው? የታረደው በግ ኢየሱስ፣ የሰማይና የምድር ሁሉ ጌታ። ከዛስ በዙፋኑና በአራቱ እንስሶች መካከልም በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ ይላል። 7 ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው ይልና መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደው ይላል። መጽሐፉን በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናና የቅዱሳን ጸሎት የሆነ ዕጣ የሞላበት የወርቅ ዕቃ ያዙ ይላል። አሁን የሰማይ የአምልኮ ስርዓት ነው ይሄ። ኦኬ፣ የሰማይ አምልኮ ስርዓት ነው። ልክ መጽሐፉን ሲወስድ በዙፋኑ ላይ ከተቀመጠው ሲወስድ ኦኬ በበጉ ፊት ወደቁ ይላል እና በገና ጽናጽል ምናምን ይዘው ለመዝሙር ቆሙ። አሁን ምንድን ነው የሚዘመረው ሰማይ ላይ? መጽሐፉን ትወስድ ዘንድ ማዕተቡን ትፈታ ዘንድ ይገባሃል። ለምን? ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገን ሁሉ ከአሕዛብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው፣ በምድር ላይ ይነግሳሉ እያሉ አዲስ ቅኔ ይዘምራሉ። ሃሌሉያ! አቤት! መጽሐፉን ትወስድ ዘንድ ማዕተቡን ትፈታ ዘንድ
ይገባሃል። ማን ነው? ኢየሱስ የእግዚአብሔር ልጅ። ለምን? ታርደሃልና። ከዛስ በደምህ ነው የሚለው። በደምህ ለእግዚአብሔር ይልና ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ አሕዛብን ሁሉ ሰዎችን ዋጀህ ይላል። ሪዴምድ ሆንን። አየህ፣ በደሙ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው፣ በምድር ላይ ይነግሳሉ እያሉ አዲስ ቅኔ ይዘምራሉ። የሰማይ ምስጋና ይሄ ነው። የሰማይ ምስጋና፣ የሰማይ ዝማሬ ምንድን ነው? ኢየሱስ የታረድከው በግ ይገባሃል። ለምን? ታርደሃልና። ይሄ የሰማይ ምስጋና ነው። አየሁም ይልና በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መልአክ ድምፅ ሰማሁ ይላል። አሁን መላእክቶቹ ደግሞ መጡ። በጣም በርካታ መላእክቶች ቁጥራቸው ይልና ለአላፋት ጊዜ አላፋት ሺህ ጊዜ ሺህ ነበር ይላል። በታላቅም ድምፅ እየጮሁ እንደዚህ ያሉ። አሁን በጣም በኃይለኛ ድምፅ እየጮሁ መላእክቶቹ እንደዚህ ያሉ፣ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከት ሊቀበል ይገባዋል። ማን ይገባዋል? የታረደው በግ የእግዚአብሔር ልጅ ኢየሱስ። በሰማይና በምድር ከምድር በታች በባህር ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያሉ ሁሉ ይልና አሁን የቀረ ማን አለ? ማንም የለም። በሰማይ ይላል፣ በምድር ይላል፣ ከምድር በታች ይላል፣ በባህር ላይ ያለ ፍጥረት ሁሉ ይላል። ሁሉ ማለት ሁሉም አሉ እዚህ ስር። ከዛስ እንዲህ አሉ፣ በረከትና ምስጋና ክብር ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው ይላል። አራቱም እንስሶች አሜን አሉ፣ ሽማግሌዎቹም ወድቀው ሰገዱ ይላል። የሰማይ አምልኮ ስርዓት ነው። የታረደው በግ ይገባዋል። ለምን? ታርዷልና። ስለዚህ የኛ ለቅሶ ታበሰ። እሺ፣ የኛ ተስፋ ፍጻሜውን አገኘ። እሺ፣ የኛ ተስፋ ጨለማ እንዳይሆን ሆነ፣ ሞት እንዳይሆን ሆነ፣ የዘላለም ጥፋት እንዳይሆን ሆነ፣ የዘላለም የእሳት ባህር እንዳይሆን ሆነ። ለምን? ታርዷልና። ስለዚህ በዚህ ያላችሁ ሰዎች እቺን ብቻ ብዬ ልጨርስ። ወደ ተነሳውበት ስነሳ አንድ መንገድ አለ። አንድ መንገድ አናውቅም ሲል ቶማስ መንገዱን እኔ ያሳይሃለሁ አለው ኢየሱስ። እኔ መንገድ፣ እውነት፣ ህይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለው። አንድ መንገድ አለ። ብዙዎቻችሁ የዘላለም ህይወት ማግኘት ትፈልጋላችሁ፣ ጀነትን መውረስ ትፈልጋላችሁ። ኦኬ፣ መንገዱን ግን ተሳስታችኋል። መንገዱን ከተሳሳትክ መድረሻህን ተሳስተሃል። አንተ የምትመርጠው ቅድም እንዳልኩ መድረሻህን ሳይሆን መንገድህን ነው። ወደ ላይ የምትሄድ ከሆነ የምትደርሰው እላይ ነው። ወደ ታች የምትሄድ ከሆነ የምትደርሰው እታች የሚያደርሰውን ነው። አንተ የምትመርጠው መንገድህን ነው። መንገድ ስትመርጡ መጠንቀቅ ያለባችሁ ለዛ ነው። መንገዱ ፍጻሜያችሁን ስለሚመርጥላችሁ ማለት ነው። ስለዚህ አንድና ብቸኛ መንገድ አለ። እሱም የእግዚአብሔር ልጅ ኢየሱስ ይባላል። ኑ ወደዚህ ጌታ ኑ። ብዙ ጥያቄዎች ትጠይቃላችሁ አውቃለሁ። ብዙ ፍልስፍናዎች አሏችሁ። ግን የእናንተ ሁሉ የምትጠይቁት ጥያቄዎች፣ የምትፈላሰፉት ፍልስፍናዎች ሁሉ ቅድም እንዳልኳችሁ ሰይጣን እናንተን ዲሲቭ ለማድረግ ከዛ ከእውነተኛው መንገድ ለማሳት ክሬት ያደርጋቸው ናቸው። ሰይጣን የሚጠቀም ለምንድን ነው? ሰይጣን እሱን እንዴ በነገራችን ላይ መጽሐፍ ቅዱስ እንደሚናገር የእሳት ባህር ገሃነም እሳት ለሰው ልጆች አልተሰራም። የተሰራው እኮ ለሰይጣን ነው። መጨረሻ ላይ የምታስታውሱ ከሆነ ወደ ገሃነም የሚሄዱትን ሰዎች እኮ የሚላቸው ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ሂዱ ነው የሚላቸው። እንዴ ኢየሱስ ለእናንተ ሞተዋል፣ ለምን ትሞታላችሁ? ኢየሱስ እናንተን ከዘላለም ጥፋት ለመታደግ እኮ ደሙን አፍስሰዋል። ለምን በዘላለም ጥፋት በዘላለም ስርዓት ውስጥ ትኖራላችሁ? ኑ ወደዚህ ጌታ። እንዴት አምላክ ሰው ይሆናል ትላላችሁ? እንዴ አምላክ ሰውማ መሆን ነበረበት። ለምን መሆን ነበረበት? እሺ ይሄን ብዬ ብቻ ልጨርስ። ብዙ ጊዜ እናንተ አምላክ ለምን ሰው ይሆናል? እንዴት ሰው ሆነ? ኦኬ ኦፍ ኮርስ ኮት የተቸገሩት አይሁዳውያንም ለዚህ ነበረ። አምላክ እንዴት ሰው ይሆናል ትላላችሁ? ሰው ሆኖ እንዴት አምላክን በለው? ኦኬ ሁልጊዜ የማመጣው ጥያቄ አለን ሎጂክ። ኦኬ እናንተ የከፍተኛ ፍርድ ቤት ዳኛ ብትሆኑ ልጃችሁ ለሞት የሚያበቃ ጥፋት ሰርቶ ቢመጣ እናንተ በችሎት ተሰይማችኋል፣ ዳኛ ናችሁ። ልጃችሁ ደግሞ ለሞት የሚያበቃውን ወንጀል ሰርቶ መጥተዋል። ምንድን ነው የምታደርጉት? ምንድን ነው የምትፈርዱት? ኦኬ ልጃችሁ ስለሆነ ህጉን ቺት አድርጋችሁ ልጃችሁ መነጻ ትልካላችሁ ወይስ እንደ እውነተኛ እንደ ቅን ፈራጅ ልጃችሁ ላይ የሞት ፍርድ ትፈርዳላችሁ? ኦኬ ያ ሆነ። እግዚአብሔር በፍርዱ ትክክል ነው ይላል መጽሐፍ። ጀስት የሆነ አምላክ ነው። በፍርዱ ትክክል ነው እግዚአብሔር። ስለዚህ ሞትን ትሞታለህ አለው። በበላ ጊዜ በላ፣ ሞት ፈረደበት። ኦኬ ለምን? እግዚአብሔር በፍርዱ ትክክል ስለነበረ። እሺ
ደግሞ ያ በችሎት የተሰየመው ዳኛ ልጁ የሞት ጥፋት ለሞት የሚያበቃውን ወንጀል ሰርቶ ቢመጣ ሞት ቢፈርድበትም ደግሞ ፍቅር ነውና እግዚአብሔር በሞት ሊተው አልፈለገም። ስለዚህ ሞቱን እኔ ሞታለሁ አለ። ኦኬ፣ የአምላክ ሰው መሆን ሚስጥር እዚህ ጋር ነው። ለምን አምላክ ሆኖ ጥያቄ አልመለስም የሚሉ በጣም የዋህ ሰዎች አሉ። እንዴ የጽድቅን ጥያቄ ያጎደለው እኮ አምላክ አይደለም ሰው ነው። ስለዚህ ያ የጽድቅ ጥያቄ ተጠየቀ፣ ሪኩዌስት ተደረገ፣ ተፈለገ፣ ምድር ላይ አልተገኘም ይላል መጽሐፍ ቅዱስ። ከዛስ የገዛ ክንዱ መድኃኒትን አመጣችለት ይላል። ስለዚህ በቃ በምድር ላይ ተፈልጎ ይህን የጽድቅ ጥያቄ የሚመልስ ሰው አልተገኘም። ስለዚህ እኔ ሰው ሆኜ ያንን የጽድቅ ጥያቄ መልሳለሁ አለ። አምላክ ሆኖማ ያማ ትክክል አያደርገውማ፣ በፍርዱ ደስ አይሆንም። እንደዛ ቢያደርግ ሰው ነው የጽድቅ ጥያቄ የተጠየቀው። ስለዚህ ሰው ነው መመለስ ያለበት። ስለዚህ ለዛ ነው አምላክ ሰው የመሆኑ ሚስጥር። ለዛ ነው ሰው ሆኖ መጣና የእኛን የጽድቅ ጥያቄ መለሰ። ኦኬ፣ እኛ መመለስ ያልቻልነውን የጽድቅ ጥያቄ መለሰ። በእኛ ፈንታ እሱ ሆነ፣ የእኛን ዕዳ ከፈለ፣ እኛን ነፃ ሊያወጣ። ስለዚህ ወደ ጌታ አትመጡም እንዴ? ህይወቱን ሰጥቷችሁ ከእናንተ ሪኩዌስት ምን ይህንን አርጉ፣ እንደዚህ ውጡና እንደዚህ ውረዱ አልተባለም። በእኔ እመኑ ነው የተባለው። በእግዚአብሔር ልጅ በኢየሱስ ክርስቶስ አምናችሁ ከዘላለም ጥፋት አትድኑ። ተረት ይሻላችኋል? ሪትን ዶክመንት ታቅፋችሁ ወደ ዘላለም እንደሱ ይሻላችኋል? ወይስ ዛሬም ሕያው የሆነው ዘላለማዊው ያለውና የነበረው የሚመጣው ያን የእግዚአብሔር ልጅ ኢየሱስ ወደ ህይወታችሁ ጋብዛችሁ ከዘላለም እስራት ነፃ ትወጣላችሁ? ኑ ወደ ጌታ፣ እንወዳችኋለን። ኑ ከጨለማ። አንድ መንገድ ነው ያለው። ሌሎቹ በሙሉ መንገዶች ወደ ዘላለም ሞት ነው የሚወስዷችሁ፣ ወደ ዘላለም ጥፋት ነው፣ ወደ ዘላለም ርኩሰት ነው የሚወስዷችሁ። በፍጹም ወደ ዘላለም ደስታና ረፍታችሁ አያስገባችሁ። መንገዱ እኔ ነኝ አለ ኢየሱስ። በቃ መንገድ ተሳስተሃል፣ በቃ መድረሻንም ተሳስተሃል። ወደ ዘላለም ጥፋት ነው የምትሄደው። ተጠንቀቁ መንገድ ስትመርጡ። እኔ መንገድ እውነት ህይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ያለውን የእግዚአብሔር ልጅ ኢየሱስን ያዙ። በሱ በዛ በአንዱና በብቸኛው የዘላለም ህይወት፣ የዘላለም መንገድ፣ የዘላለም እውነት፣ የዘላለም ተስፋችሁ የተጠበቀ ነው። አመሰግናለሁ። ተባረኩ። እግዚአብሔር ይባርክ ኤፍሬም፣ አመሰግናለን። ጉዳዲያ ማሜክ ማስገባት ከቻልክ ምናልባት። እሺ እናንተ ጨርሱና አስገባለሁ። ዶክተር ካለህ ዶክተር ያለ አለው። አይ ዳኒ ቅደም ብዬ ነው። ዳኒ ኔትወርኩ ጥሩ አይደለም መሰለኝ። ኦኬ አለው ዶክተር እስኪስተካከል ድረስ አንተ ትቀድም። እሺ እኔ ልቅደም። በጣም ይቅርታ ቅድም እንዴት ብሎክ እንደሆነ አላውቅም። በእኔ ሳይድ ነው ብሎክ የሆነው እና አይዶን ነው እንዴት ሀፕን እንዳደረገ ይቅርታ። በጣም ጉድ አይዲያ። እንኳን በሰላም እግዚአብሔር ረድቶ ከጨለማ ወደ ብርሃን ይህንን የዘላለም ህይወት እርግጠኝነት ያለበትን በክርስቶስ ያለውን ህይወት ከእንደገና ደግሞ እንደዛ በትጋት የምታገለግለውን ወንጌል ልብህን እግዚአብሔር ወደዛ አቅንቶት እንኳን በሰላም ተመለስ ክላለሁ ወደ ቤት ወደ አባት ቤት እና ኤፊንም ይዘህልን መጣ አንድ ላይ ማለት ነው። ደብል ብሌሲንግ ነው የሆነልን። እግዚአብሔር ለዘላለም የተባረከ ይሁን። አንድ ነገር የጉድ አይዲያን ሀሳብ መጀመሪያ ላይ አልሰማውም እና ኤፋ የጸለይክለት መሰለኝ አይደል? ጸለይናል። አልቋል ሁሉ ነገር ዶክተርዬ። እሺ እንዳው ለ2 ደቂቃ ለ3 ደቂቃ ከሱ ብሰማ ደስ ይለኝ ነበር። ከሱ ድምፅ ብሰማ። እሺ ምን መስማት ፈለክ ዶክተርዬ? አይ በቃ እንደው ሰላም ይበለን፣ የሱን ድምፅ በደንብ ልስማ። እሺ ሰላም ብያለሁኝ። ሻወር ያው እንግዲህ
ቲክቶክ ላይ በእርግጥ ብዙ ጊዜ ትምህርት ሲያስተምሩ እሰማለሁ። በእርግጥ ምናልባት የሆነ ለእኔ አይ ዶንት ኖ እንዴት ብሎክ እንደሆነ አላውቅም። ምናልባት እኔ የሆነ ጥፋት አጥፍቼ ይሆናል እና ያው እንግዲህ ብዙ ጊዜ የመሳሳት ልጅ ነኝ እና ግን እግዚአብሔር አይጥለኝም። ብዙ ጊዜ እና አንድ አጋጣሚ ሆኖ ምናልባት የሆነ ቦታ ላይ አጥፍቼ ሊሆን ይችላል፣ አላውቅም። እግዚአብሔር ይባርክ። ጌታ ኢየሱስ ይባርክ። ምንም መቼም ከጥፋት ሁሉ በላይ እኛ የምናጠፋው የእግዚአብሔርን የቸርነት እጆች በክርስቶስ ኢየሱስ የተገለጠውን የእግዚአብሔርን ፍቅር ያንን እምቢ ብለን መሄዳችን ብቻ ነው ትልቁ ጥፋት እንጂ እኔ በእውነት በጣም አፕሪሼት ማድረግ ብዙ ጊዜ አብረንም አንድ ሩም ውስጥ ቁጭ ብለናል እና ጌታ ኢየሱስ ክርስቶስ ግን እንዳው በቃ ቀን ሳለ ሰዎች ሊሰሩባት የማይችሏት ያቺ ሌሊት ሳትመጣ በጉብዝና ወራትህ ልብህን አቅንቶልህ ጭክን ያለ እንደዚህ ፐብሊክ የሆነ በህዝብ ፊት የሆነ ነገር ስለሆነ ያንተ አካሄድ አሁን ደግሞ በህዝብ ፊት ዛሬ ደግሞ ኢየሱስ ክርስቶስን ጌታችንንና መድኃኒታችንን ኢየሱስ ክርስቶስን በቃ ይሄ የፍቅር መድረሻ የሌለው መደምደሚያ የሆነውን የመጨረሻውን ፍቅር ከዚህ የሚበልጥ ፍቅር ለማንም የለውም የተባለለትን ጌታችንን መድኃኒታችንን ኢየሱስ ክርስቶስን ሁልጊዜ አዲስ የሆነውን ማለዳ ማለዳ አዲስ የሆነውን ያንን ኢየሱስን ለመከተል ቆርጠህ ደግሞ ስለመጣ በጣም ደስ ብሎኛል። ጌታ ወደሱ የሚመጡትን ሰዎች ፕሮሚስ የሚገባላቸው በመንግስተ ሰማይ በወርቅ መንገድ ላይ መንገዱ በወርቅ የተሰራ በሰምፔር የተሰራ እንዲያ ብሎ አይደለም ቃል የሚገባላቸው። ሊከተለኝ የሚወድ ራሱን ይካድ መስቀሉን ተሸክሞ ይከተለኝ ነው የሚላቸው። ራስን የመካድ ህይወት ውስጥ ነው የመጣኸው። ራስን የመካድ አንተ እሱ በአንተ እንዲልቅ ነው የመጣኸው እና ጌታችን ምንም አላጣል ምንም በቃ የነገረን ሌላ ነገር የለም። ሊከተለኝ የሚወድ ራሱን ይካድ። ራሳችንን ክደን ይህንን የወደቀውን ዓለም ማንነት ትተን የናዝሬቱ ኢየሱስ ክርስቶስ ደግሞ በመስቀል ላይ የሞተልን ጌታችን ኢየሱስ አምላክ ሰው አምላክ የሆነውን ያንን እሱን እንድናመልከው ነው የጠራን። በቃ ትቀበላላችሁ፣ ትፈልጋላችሁ፣ ኑ እናንተስ መሄድ ትፈልጋላችሁ ብሎ ደግሞ በሌላ መንገድ ደግሞ እነ ጴጥሮስን ሲጠይቃቸው እናያለን። ኮንፊደንስ ስላለው ማለት ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። በሱ ዘንድ ምን ነበረ? ህይወት ነበረ። በሱ ዘንድ ብርሃን ነበረ። ያ በዘላለም እግዚአብሔር ሆኖ ይኖር የነበረው ቃል ስጋ ሆነ፣ በእኛ መካከል አደረ። ጸጋንና እውነትን በእርሱ አገኘን። የእግዚአብሔር ልጅነትን በእሱ አገኘን። ስለዚህ እግዚአብሔር ዛሬ ልጆቹ ነው የሚለን። የምህረት እጆቹ ያ የእግዚአብሔር ቸርነት እኛ ምን አደረገን? ልጆች አደረገን። እና እኔ ለሁሉም ሰው አንድ መልእክት አለኝ። እኔ በጣም በውስጤ በጣም ትላንትና ለቤካም ስነግረው ነበር። የእግዚአብሔር ቸርነት የሚል ነገር በውስጤ በጣም ያየል ነበር። በጉድነስ ኦፍ ጋድ የእግዚአብሔርን ቸርነት እንዘነጋለን። አሁን እንደ ሰው ቢሆን ጉድ አይዲያን ዝም ብለህ ወደ ቤት አታስገባው እንዴ! እንደዚህ አድርጎ ኢየሱስን ክዶ እንደዚህ አድርጎ በጣም ብዙ ዱላ ነበር የምናበዛው እንደ ሰው። እግዚአብሔር ግን እንደዛ አይደለም። እግዚአብሔር እንደዛ አይደለም። የወደደን የመረጠን የራሱን ሊያደርገን የወሰነው ገና ኃጢአተኞች ሳለን ነው። የሮሜ መጽሐፍ ምዕራፍ 5 ላይ መጽሐፍ ቅዱስ እንደዚህ የሚል ቃል ይናገራል። ሮሜ 5:6 እስከ 11 ድረስ ሄዳችሁ ስታዩ ገና ጠላቶቹ ሳለን፣ ገና ኃጢአተኞች ሳለን፣ ገና የእግዚአብሔር ጠላቶች ሳለን ማለት ምን ማለት ነው? ኤንሚቲ ማለት በቃ ውጊያ ላይ ጦርነት ላይ ያለን ማለት ነው። የእግዚአብሔርን ነገር ለማጥፋት የእግዚአብሔርን ነገር ለመቃወም ቆመን ባለንበት ጊዜ ነው የወደደን።
የሆነ አእምሮብን የተሻለ ሰዎች ሆነን የምንጠቅም ሰዎች ሆነን አይደለም የወደደን። ምን ይላል? ቁጥር 6 ላይ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ይልና 8 ላይ ደግሞ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። እግዚአብሔር እንደዚህ ነው የሚያደርገን። ጠላቶች ሳለን፣ ደካሞች ሳለን፣ ኃጢአተኞች ሳለን የእግዚአብሔር ቸርነት ይሄንን ያደርጋል። ለሰዎች የተገለጠ የእግዚአብሔር ቸርነት ይሄ ነው። ለዚህ ነው ዳዊት ሲናገር እግዚአብሔርን አመስግኑት ይልና ቸር ነውና ምሕረቱ ለዘለዓለም ነውና። ቸር ነው እስከ መቼ ድረስ? የእግዚአብሔር ቸርነት የእግዚአብሔር ምሕረት እስከ ዘላለም ድረስ ነው። በፍጥረት የተገለጠው የእግዚአብሔር ቸርነት እስከ ዘላለም ድረስ ነው። በደህንነት የተገለጠው የእግዚአብሔር ቸርነት እስከ ዘላለም ድረስ ነው። ይሄ ብቻ ነው እኛ መታመኛችን። እረፍት የሚሰጠን ስንተኛ በሰላም እተኛለሁ አንቀላፋለሁ ያለው ዳዊት የእግዚአብሔር ቸርነት ስለከበበ ነው። ቸር ነው፣ ደግ ነው። ኑ ተመለሱ ወደ ክርስቶስ የምንለው ለዚህ ነው። እና ይሄንን ነገር የምናደርገው በክርስቶስ ኢየሱስ እግዚአብሔር የደግነቱን መጠን የመጨረሻውን ስለገለጠ ነው። አንድ ልጁን ሳይራራ አሳልፎ ከሰጠን ሌላውንማ እንዴት ይላል። የመጨረሻ ስጦታው እግዚአብሔር በክርስቶስ ኢየሱስ እኛን የዘላለም ሕይወት መስጠት ነው። ይሄ ነው እረፍት የሚሰጠን፣ ይሄ ነው እርግጠኞች የሚያደርገን እንጂ ምንም እኮ የለንም እኛ። ሰርተፊኬት እኮ ኖሮን እኮ አይደለም እኮ የሆነ በቃ በእጃችን ይዘን ቤታችን ለብደን የምናስቀምጠው ላምኔት አድርገን የምናስቀምጠው ነገር ኖሮን አይደለም። ነገር ግን በልባችን የፈሰሰ የእግዚአብሔር መንፈስ ኤፌሶን ምዕራፍ 1 ላይ እንደሚናገረው የርስታችን መያዣ የሆነውን መንፈስ ቅዱስን ስለሰጠን አባ አባ ብለን የምንጮህበትን የልጅነትን መንፈስ ስለተቀበልን መዳናችንን በዛ እናውቃለን። ስለዚህ የኦፒኒየን ጉዳይ አይደለም፣ የሆነ ፐርስፔክቲቭ ጉዳይ አይደለም፣ የሆነ የኤፒስቲሞሎጂ ጉዳይ አይደለም። ነገሩ ፐርሰናል ኢንካውንተር ነው። ክርስቶስ ኢየሱስን ምን አሉ? አገኘነው አሉ። ሙሴ የተናገረለትን በነቢያት የተናገሩለትን መሲሁን አገኘነው አሉ። የተወሰነ ሰዓት 10 ሰዓት የሚያክል ከእርሱ ጋር የቆዩት የዮሐንስ ወንጌል ምዕራፍ 1 ላይ ስታነቡ። ስለዚህ አግኝተኸዋል ወይ ነው፣ ነክቶሃል ወይ ነው። የጳውሎስ ሕይወት እንደዛ የተቀየረው ክርስቶስ ኢየሱስን ኢንካውንተር ስላደረገ ነው። ስለዚህ ይሄንን ነገር ነው በቃ ነው የምተውልህ ለአንተም ለሚሰሙትም በሙሉ። አግኙት፣ ኢየሱስ ክርስቶስን አግኙት። ሕይወታችሁ ተለውጦ ይቀራል ለዘላለም። ሕይወታችሁ የተለወጠ የእግዚአብሔር ልጆች ደግሞ አንድ ነገር አድርጉ ወገኖቼ። ዳዊት መንግስቱ በጸናለት ጊዜ 2ኛ ሳሙኤል ምዕራፍ 9 ቁጥር 1 ላይ ምን ይላል? ከሳኦል ቤት ቸርነትን አደርግለት ዘንድ የቀረ አለ ወይ ብሎ ይጠይቃቸዋል። ቸርነትን አደርግላቸው። ስለዚህ እኛ ቸርነት የተደረገልን ስለሆንን ቸር ነው ምሕረቱ ለዘላለም ብሎ የዘመረለትን እግዚአብሔርን በምን ገለጠው? እሱም ደግሞ እግዚአብሔርን ቸርነት በማድረግ ገለጠው። ለማንም አድርገዋል። ዳዊት እኮ በጣም 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 እኮ ሳኦልን ከምድረ ገጽ ስሙን ማጥፋት የነበረበት ሰው እኮ ነው። ዳዊት የሚባል ሰው እንዳይኖር የመቶ ፍልስጤማዊ እንትን አምጣ እኮ ለፈት አምጣ እኮ ተብሎ የዳዊትን ልጅ ሜልኮልን ለማግባት 100 ፍልስጤማዊ በገደለ ቁጥር የመሞቱን እንትን ወደሱ ሊያቀርብበት ማለት ነው። ሳኦል እኮ 100 ጊዜ እኮ ነው የገደለው እኮ። በቤት ውስጥ ተቀምጠው ደግሞ ሲበሉ እና ሲጠጡ ምንድን ያደረገው? ጦር እየሰበቀ ዳዊትን ለመግደል፣ ጦር እየወረወረ ዳዊትን ለመግደል። ዳዊት እኮ በሳኦል ፊት የሞተ ሰው፣ በስቴት ደረጃ ደሞስት ወንትድ ማን ተብሎ እኮ የተሰደደ ሰው፣ ጦር እኮ የተላከበት ሰው እኮ ነው። ግን ዳዊት ምን አለ? ሳኦል በሞተ ጊዜ አለቀሰ ይላል መጽሐፍ ቅዱስ። የእግዚአብሔር ኃያላን በኮረብታ ላይ ወድቀዋል ብሎ
አልቅሷ ላይ እናንተ የኢየሩሳሌም ሴቶች አያችሁ። ቸርነትን እግዚአብሔር በውስጣቸው ያስቀመጠ ሰዎች ለበቀል የሚነሱ አይደሉም። ጠላቶቻቸውን ያበላሉ፣ ጠላቶቻቸውን ያለብሳሉ። ጠላት ቢራብ አብላው ቢጠማ አጠጣው የሚል ክርስትና ነው እኛ እምነት ነው የምንቀበለው። ጠላት ሲሞት ልልበል የሚል ክርስትና አይደለም እኛ እምነት አይደለም የምንቀበለው። የምንከተለው እምነታችን ጠላታችን ሲራብ የምናበላው ሲጠማ የምናጠጣው ነው። ለምን? ከእግዚአብሔር ስለኮረጅን እኛ እሱ ገና ጠላቶች ሳለን፣ ገና ኃጢአተኞች ሳለን፣ ገና ደካሞች ሳለን ስለተቀበለን። ስለዚህ የእግዚአብሔር ሕዝብ ሆይ ይህንን ነገር አደራ አልሃለሁ፣ ቸርነትን አድርጉ። የሆነ የጎዳችሁ ሰው፣ የሆነ ያደከማችሁ ሰው፣ የሆነ የወጋችሁ ሰው ቢኖር ኢየሱስ ክርስቶስ ለእናንተ ያደረገውን አስቡ። ቸርነትን አድርጉ፣ ምህረትን አድርጉ። የእግዚአብሔር ምህረት ለዘላለም ስለሆነ ያንን ነገር ኮፒ እናድርገው። ስለዚህ ወንድሜ እንኳን ወደዚህ እረፍት ወዳለበት ህይወት መጣ። እረፉ፣ እኔም አምላክ እንደሆንኩ እወቁ ወዳለው፣ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋችኋለሁ ወዳለው፣ የዘላለም ህይወት እንዳላችሁ ታውቁ ዘንድ ይህንን እጽፍላችኋለሁ። ልጁ ያለው ህይወት አለው ወደ ተባለለት ክርስትና እንኳን በሰላም መጣ። እነ ፖሊካርፕ 80 ስንት ዓመት አገለገልኩታል፣ አመለኩት፣ አንድ ቀን አሳዝኖኛ ያቅምና እንዴት ነው ምክደው አለ። ካድ ተብሎ ሲባል ሞት ከፊቱ ተቀምጦበት እያለ ማለት ነው። እኔ ጌታን ባመለኩበትና ባገለገልኩባቸው በእነዚህ ባለፉት ጥቂት 10 ዓመታት ያየሁት አንድ ነገር ቢኖር እግዚአብሔር ቸር እንደሆነ አይቻለሁ። የወደቀውን የሚያነሳ፣ የተጣለውን የሚያነሳ፣ የሳተውን የሚመልስ፣ የደከመውን የሚያበረታ፣ የዛለውን የሚያበረታ፣ ሕፃናትን ጠቢባን የሚያደርግ እንደሆነ አይቻለሁ። ምሕረቱ ብዙ እንደሆነ አይቻለሁ። ቸርነቱ ብዙ እንደሆነ አይቻለሁ። ስለዚህ ወገኖቼ ሰልፉ የእግዚአብሔር ነው። እግዚአብሔር ተዋጊ ነው። ስሙ እግዚአብሔር ነው። እኛ የምንዋጋለት አምላክ የለንም። እሱ ራሱ እግዚአብሔር ተዋጊ ነው። የብዙዎችን ልብ በፍቅሩ አሸንፎ ወደ ቤቱ ያመጣል። ገና ወንጌላችን ድል ያደርጋል። ሃሌሉያ! ተባረኩ ወገኖቼ። እግዚአብሔር ይስጥልን መምህር ሻውል፣ በጣም አመሰግናለሁ። ሁላችንም ያው እናመሰግናለን። ያው ቀጥሉ። ሶሪ እኔ ልቀጥል? ያ ማሜ ቀጥል አንተ። ዳንዬ ግን ለምን ወጣ ካለ አስገባው፣ ገስት ላይ ካለ ቀጥል ማሜ። ያ እሺ፣ ሁላችሁንም ሰላም ብያችኋለሁ። እነ ቤካ፣ እነ ዶክተር ሻውል፣ እነ ይፋ ከተገናኘን ረጅም ጊዜ ሆኖናል። ጉድ አይዲያ ዌልካም ልል እፈልጋለሁ። እግዚአብሔር እንኳን ረዳ ባለፍክበት ጎዳና ሁሉ እንኳን እግዚአብሔር ረዳህ ማለት እፈልጋለሁ። ትንሽ ነገር እኔ እንግዲህ መንፈሳዊውን ነገር አብዛኛውን ብለውታል እነሱና ትንሽ ሀሳብ ሼር ለማድረግ ነው። ለአንተም የምሰጥ ይሄ ቤት ስላለ ጉድ አይዲያዬ ለአድማጮች የምሰጣቸው የቤት ስራ አለ፣ ለሙስሊሞች የምነግራቸው መልእክት አለኝ እና አሁን እዚህ የተሰበሰብነው ሁላችንም የሆነ ፖለቲካ ለመስራት ይሄው ባለፈው ሰልፎ የነበረው ልጅ ተመለሰ ጉዶኑ ሙስሊሞች ለማለት አይደለም። ኦኬ፣ እዚህ የተሰበሰብነው ወንድማችንን ስላገኘ ነው ሰለብሬት ለማድረግ ነው እንጂ ሰው ክርስቲያን ሆነ አንድ ወንድም ክርስቲያን ብለን ጥሩምባ ለማስነፋት አይደለም። ጥሩምባ የምንነፋው ሙስሊሞችን ለማብሸቅ ሳይሆን ከደስታ የተነሳ ወንድማችንን ስላገኘው ደስ ስላለን ልናመሰግን፣ ልንዘምር፣ ልናጨበጭብ ዋሬቨር ሰለብሬት እናደርጋለን። ከወንድማችን አንጻር ነው እንጂ ከነሱ ጋር ምንም አይነት ፉክክር የለብንም። በአንተ መዳን በጣም ደስ ይለናል።
በአንተ መመለስ በጣም ደስ ይለናል። ሙስሊሞች ይህንን ተረዱ። ኦኬ፣ እኛ የምንፈልገው እናንተ እንድትድኑ ነው። ስንከራከራችሁም ሊሆን ይችላል። ለምሳሌ እኔ ስለ ራሴ ላውራ፣ ላይቭ ስናወራ፣ የተለያዩ ነገሮችን ስናደርግ ኢንቴንሽኔ እናንተ እንድትድኑ ነው። የሆነ ያልገባቸው ነገር አለ ብዬ አምናለሁ። ያንን ያልገባችሁን ነገር ላስረዳችሁ ብቻ ነው። ሌላ ምንም አይነት ከጌታ የተካፈልነው ህይወት ይሄ ነው። ኦኬ፣ ዶክተር ሻውል አንስተውታል። ጌታ ምን አለ? ልትሄዱ ትፈልጋላችሁ? ብዙ ሰው መጥቶ ተከተለውና ከዚያ ፋይናሊ የጠበቁትን ተአምራት እያደረገ ሊቀጥል እንዳልሆነ ሲገባቸው ሁሉም ተመለሱ። ከዛ ደቀ መዛሙርቱ ሲቀሩ እናንተ መሄድ ከፈልጋችሁ መሄድ ትችላላችሁ ብሏል። ስለዚህ ሙስሊሞች መብታችሁ ነው መምጣት ወደ ጌታ፣ መዳን ትችላላችሁ። መዳንም መንገዱ ተዘጋጅቶላችኋል። እምቢ ማለትም መብታችሁ ነው። እኔም እምቢ ብዬ መውጣት እችላለሁ። ኦኬ። ስለዚህ እባካችሁ የምንነግራችሁን ነገር የሆነ ንጽጽር የሚባል ነገር አለ ሚዲያው ላይ ምናምን ከሚል የሃይማኖት መወራወር፣ የአይዲያ መወራወር ወጣ በሉና ረጋ ብላችሁ እነዚህ ክርስቲያኖች ምን ይላሉ፣ ምን እያሉ ነው የሚለውን ነገር ለማስተዋል ሞክሩ። እንወዳችኋለን ሙስሊሞች፣ በጣም እንወዳችኋለን። ይህን ነው ለእናንተ ለሙስሊሞች ማስተላልፈው ነገር። ጉድ አይዲያ ለአንተ የቤት ስራ ሰጥሃለሁ ያልኩህ ነገር ደግሞ ከዚህ በኋላ አገልግሎት ላይ ትቀጥላለህ። ሞር እያደግክ እንደምትሄድ ተስፋ አደርጋለሁ። ብዙ ነገር ሁላችንም እያደግን እንሄዳለን ከዚህ ከአገልግሎቱ ጋር በተያያዘ። ስለዚህ ራስህን ሙስሊሞችን ማፍቀር አሰልጥን። ከሙስሊሞች ጋር ወደፊት የኮምፓራቲቭ ቶፒኮችን የማውራት እቅድ አለህ፣ ፓሽን አለህ። ይህንን ስታደርግ ፍጹም ለነሱ ካለ ፍቅር የተነሳ ለማድረግ ራስን በጣም አሰልጥን። በተደጋጋሚ የምሰጣት ምሳሌ ነች። ሁላችንም ቤት ውስጥ ሰው ታሞ ያውቃል እና የታመሙ እነዚህ እህቶቻችን ወይ ወንድሞቻችን ብዙ ጊዜ ምግብ ለመብላት ወይ መድኃኒት ለመውሰድ ያስቸግራሉ። ታግለን ነው የምናስወጣቸው መድኃኒት። ለምንድን ነው የሚያስቸግሩት? የህመሙ ባህሪ ነው። ስለዚህ ለሙስሊም ወንድሞቻችን መድኃኒት የሆነውን ወንጌል ስንነግራቸው ሊነጫነጩ ይችላሉ፣ ሊጠሉን ይችላሉ፣ ሊሰድቡን ይችላሉ፣ ሊያስፈራሩን ላይ ይችላሉ። ያለህበትን አድራሻና ይቅርታ ኢንተራፕት ስላደረኩ ማሚዬ ትቀጥላለህ። ሴናን አስገባልኝ። ጉድ አይዲያ። እሺ ሴናን አስገባት ከላከችልህ። ማሚዬ ቀጥል። ብዙ ማስፈራሪያ ምናምን ሊደርስብህ ይችላል፣ ላይደርስብህም ይችላል፣ ሊደርስብህም ይችላል። ግን ቢደርስም ባይደርስም እንደ ክርስቲያን የኛ ኃላፊነት ምንድን ነው? ኢንቴንሽናችን እነሱን ከመውደድ የተነሳ እነሱን ከማፍቀር እንዲድኑ ከመፈለግ የተነሳ ነው መሆን ያለበት። ስለዚህ ሞር ከዚህ በላይ ልትወዳቸው፣ ኬር ልታደርግላቸው፣ ልትጠነቀቅላቸው አገልግሎትህን ከፍቅር የተነሳ ብቻ ለማድረግ ራስህን በጣም አሰልጥን፣ አሳድግ። በድካምህም በብርታትህም በማወቅህም ባለማወቅህም እንወዳሃለን። ሁላችንም ስናውቅ እና ሳናውቅ ነው የኖርነው። ስናጠፋና ልክ ስንሰራ ነው የኖርነው። ከዚህ በኋላ የምናጠፋቸው በጣም ብዙ ነገሮች አሉ። ብዙ ነገር ሳጠፋ ከርሜ ደግሞም ብዙ ነገር ወደፊትም ለማጥፋት ነው ያለሁት እኔ ራሱ። ስለዚህ ሚዲያ ላይ ያሉ ወንድሞች፣ በተለይ ከኔ ጋር በቅርበት ያሉ ወንድሞች ያውቃሉ ይሄንን። ሚዲያው ላይ እዚሁ ከሙስሊሞች ጋር ስወያይ የማጠፋቸው ብዙ ጥፋቶች አሉ፣ እዛው ላይ የምታረማቸው ማለት ነው። ስለዚህ በዚህ ረገድ ምንም የሚያሳስብ የሚያስጨንቅም ነገር የለም። ብቻ ግን እንኳን ወደ ቤትህ በሰላም መጣህ። በጣም እንወድሃለን። ቴንኪዩ። ጨርሻለሁ። እሺ አመሰግናለሁ። በጣም ይሄ በተለይ በሁለተኛው የአሸናፊ በጣም ወደው መዝሙር ነው አሁን የጋበሽ። እግዚአብሔር ይመስገን። እንግዲህ ለዚህ ተስፋ እግዚአብሔር ቃሎት ያሰማል። እናመሰግናለን። ጉድ አይዲያ እንደዚህ አድርግልኝ። ኔትወርክ እምቢ አለኝ። ኔትወርክ ምን እርግጠኛ አልሆንኩም። ስለዚህ ሞዴሬተሮችን አንድ ጊዜ ለዚህ ፕሮግራም ታነሳ ባዶ ታደርጋለህ። ሞዴሬተር ማንም ሞዴሬተር የለም።
የለም። ዜሮ ነው። አዎ ኦኬ እምቢ ያለኝ እያለች ነው ሴና አካውንቴ እያስወጣኝ ነው እያለች ደውላለች። ሞዴሬተር ማንም ሰው የለም እና እኔ እንጃ ምናልባት ኔትወርኩ አንዳንዴ ያስቸግራታል። እንደዚህ አይነት ነገር ያጋጥማል። በቃ አንተ ቤት ገባ እንዴ ወይስ ስቲል መንገድ ላይ ነው ጉዳይ? አይ አሁን ወደ ቤት ገብቻለሁ፣ ቤት ነኝ። ኦኬ ሴናዬ እስቲ መጨረሻ ጊዜ ሞክሪና እንትንም በለ አንድ ጊዜ እንትን የምትይ ከሆነ ጥሩ ነበር፣ እዚሁ አብረን ብንጸልይ። ካልሆነ ግን ያው እኔ ቤት ይሆናል ማለት ነው። ደው ታውቃለህ ጌታዬ ሆይ አልዋሽ፣ ለዘላለም ስም ይባረክ። ያኔ ሐዘን እንባ አነባን፣ አሁን የደስታ እንባን አነባን። ይህንን ያደረግከው አንተ ነህ የእግዚአብሔር ልጅ። ክብር ላንተ ይሁን፣ ክብር ላንተ ይሁን፣ ክብር ላንተ ይሁን። ቴንክ ዩ ሎርድ፣ ቴንክ ዩ የኔ አባት። እንቀጥል ወንድሜ፣ ቴንክ ዩ፣ በጣም ይቅርታ። ያው እግዚአብሔር ይመስገን አልመለስም ብዬ ነበር፣ ግን ያው እግዚአብሔር ፍቃድ ሆኖ ቴንክ ዩ ሎርድ። በጣም ነው ደስ ያለኝ መመለሴ፣ እረፍት ነው ያገኘሁት። ቴንክ ዩ እና እግዚአብሔር ይመስገን። ተስፋ ቁርጭ ነኝ። ተስፋ ቆርጬ ነበርና አይዞህ ወንድም። ቴንክ ዩ ሎርድ። እግዚአብሔር ስም ይባረክ። እግዚአብሔር ስም ይባረክ። እግዚአብሔር ስም ይባረክ። በቃ ተረጋግተህ ታወራኛለህ ጉዳይ። ቴንክ ዩ። እግዚአብሔር ለዘላለም ስም ይባረክ። መጽሐፍ ለምትችሉ ሰዎች ሁሉ በሙሉ ክብር ለመንፈስ ቅዱስ ይሁን እያላችሁ ኮሜንት ላይ ጻፉ። ሌላውን ነገር ተዉት፣ ሌላውን ተዉት። የኔን ስም አትጥሩ እህቶችን። ክብር ለመንፈስ ቅዱስ ይሁን እያላችሁ እጅ ያለው መጽሐፍ የሚችል በጌታ የማያፍር ክብር ለመንፈስ ቅዱስ ይሁን፣ ክብር ለእግዚአብሔር ይሁን፣ ክብር ለአብ ለወልድ ለመንፈስ ቅዱስ ይሁን እያላችሁ ጻፉ። ይህን ያደረገው እሱ ነው። አሁን ሼሩን ኮሜንቱን ታውትና በቃ እግዚአብሔር ይባረክ። ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን። ጌታ ይባረክ። ወንድሜ ጉዳይ አይዲያ ከደከመ ብዙ ካወራህ ችግር የለውም፣ በሌላ ቀን እናወራለን። ከቻልክ ግን ማውራት ትችላለህ፣ ጥቂትም ቢሆን ማለት ነው። ቴንክ ዩ። ተኝቼ ነበር እኔ ጋር አሁን ገና ጠዋት ነው። እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ኤርሚ አቤት። ከአፍህ እስክሰማ ድረስ ነበረ እንጂ ሰዎች ልከውልኝ ሰምቼ ነው ነበረ አንዳንድ ቮይስ ሪኮርድ። እሺ መስዬ ክብር ለእግዚአብሔር ይሁን፣ ክብር ለመንፈስ ቅዱስ ይሁን። በጣም ነው ደስ ያለኝ፣ ከቃላቶች ከሚገልጸው በላይ በጣም ደስ ብሎኛል ስለ ወንድሜ። እግዚአብሔር አምላክ መልካም አባት ነው፣ የጠፉ ልጆችን የሚመልስ ጌታ ነው እና ክብር ለእግዚአብሔር ይሁን። በድካማችን የሚራራልን ፍቅሩና ምሕረቱ ሁል ጊዜ የማይቀዘቅዝ ጌታ ነው ያለውና ስሙ ይባረክ። በእውነት በጣም ደስ ብሎኛል።
ክርስቶስ ኢየሱስን መከተል ማለት ዘላለም የማንጸጸትበት ውሳኔ ነው። የዘላለም ደስታ ነው። በክርስቶስ ኢየሱስ ስንሆን የምናገኘው ደስታና በጨለማ ሲሆን ያለው የህይወት ድካም ቀላል አይደለም። ዓለም በጣም ነው የምታደክመው። ዓለም በጣም በዓለም ውስጥ የኖረና ወደ ጌታ መጥቶ ያየው ያለውን ሁኔታ ያውቃልና እኔ በጣም ነው ደስ ያለኝ። በቃ ውስጤ እስከሚረበሽ ድረስ በጣም ነው ያለቀስኩት። እሱ ወደ ጌታ ሲመጣ ሌሎችም እንደዛው የእግዚአብሔር ምሕረት የእግዚአብሔርን ፍቅር ነው ያየውበትና አባትነቱን ነው ያየውበት። እኔ ምስክር ነኝ። እግዚአብሔር ምን ያህል ለልጆቹ እንደሚራራና ምን ያህል ልጆቹ እንደሚጠብቅ በዓለምም ስንኖር ወደ ጌታም ስንመጣ የእግዚአብሔር ምሕረት ሰፊ ነው እና እንኳን ደስ አለ፣ እንኳን ጌታ ረዳ። ይህ ጌታ የእውነትም አባት ነው። አባትነቱን እኛ የእግዚአብሔር ልጆች ቀምሰነዋል፣ አይተነዋል። በህይወት ዘመናችን ስንኖር ምሕረቱን የደገፈን። እኛ ደካሞች ነን፣ በጣም ደካሞች ነን። ግን በድክመታችን የሚራራ የእግዚአብሔር መንፈስ ከኛ ጋራ ነው። ያበረታናል፣ ያጠነክረናል በድካማችን ሁሉ እና እንኳን ደስ አለ፣ እንኳን ጌታ ረዳ፣ እንኳን ጌታ ረዳ። በዚህ በተለያየ ሁኔታ ውስጥ ያላችሁ እህት ወንድሞች ኑ ወደ እግዚአብሔር መንግስት፣ ኑ ወደ እግዚአብሔር መንግስት። ከድቅድቅ ጨለማ አምልጡ። የመዳን ቀን ዛሬ ነው፣ ነገ አይደለም። ነገ የእናንተ ቀን አይደለም። ከዚህ ደቂቃ በኋላ መሲ ምን ልትሆን እንደምትችል አታውቀውም እና ንስሐ ግቡ፣ ወደ ጌታ ወደ እግዚአብሔር መንግስት ተመለሱ። ዛሬ የምሕረት እጆቹ ለእናንተ የተዘረጋ ነው። ተባረኪ መስዬ፣ ጸጋ ይብዛልሽ። እውነት ነው። መንፈስ ቅዱስ በራሳችሁ ህይወት ላይ እንዳትቀልዱ ሰዎች። ወንድምነት ዳንኤል ልሰጥ ነበር። እሺ ቀጥታ ጨርስ። አይ በራሳችሁ ህይወት ላይ እንዳትቀልዱ እያልኳቸው ነው። ተቀልዶብናል፣ ተሰድበናል፣ ተረግመናል፣ ተተፍቶብናል። ስለ ወንጌል ስለ ኢየሱስ ክርስቶስ ከዚህም ያለፈ ነገር ቢመጣ እኔ ለመቀበል ዝግጁ ነኝ። ግን በራሳችሁ ህይወት ላይ እንዳትቀልዱ። ቅድም በእህታችን በገንዬ ውስጥም ጌታ እግዚአብሔር ነበር፣ መንፈስ ቅዱስ ነበር በሮሜ 8:26 ላይ እንደተጻፈው ማለት ነው የሚለምነው የሚቃትተው ሰዎች እንዲድኑ በንስሐ እንዲመለሱ ማለት ነው። ይሄ ትልቁ እግዚአብሔር በሰው በኩል እንደሚች እግዚአብሔር በታሪክ ውስጥ በትውልድ ውስጥ ህያው ሰዎች አሉ እና በራሳቸው የተላላቀሉ ለማለት ነው። ወንድምነት ቀጥሉ። እሺ ተኝ እሺ እንኳን እግዚአብሔር ረዳ፣ እንኳን ጌታ አገዘ። መንፈስ ቅዱስ ሲወቀ መመለስ ያለ መታደል የለም። ባይዘወይ ሰው ይስታል። ወገኖች ከአንድ ወንድምነት ትቀጥላለህ። ወገኖች እዚያ ያላችሁ አሁን በጣም ብዙዎች እየሰማችሁ ነው። ሼር እና ኮፒ ሊንክ እስኪ አድርጉት ፕሊዝ። ሼር እና ኮፒ ሊንክ አድርጉት ፕሊዝ። አንዳንድ ምልክቶችን እየሰጠኝ ስለሆነ ማለት ነው እንዳይዘጋብኝ። እዚህ ውስጥ ግፋ ቢል አሁን ከ500 ምናምን ነገር ያላነሰ አማኝ ይሆናል እና ተባረኩ። ቴንክ ዩ ወንድምነት ቀጥል። እሺ ወንድምነት እና በቃ በጣም ደስ ይላል። እግዚአብሔር ይመስገን። እና መንፈስ ቅዱስ ሲወቅስ እንዲህ የተቆራረጡ ቪዲዮዎችን እያየሁ ነበርና ጌታ ሲናገርህ ለዛ ለተናገረህ ነገር ምላሽ መስጠትን የመሰለ ትልቅ ነገር የለም። እግዚአብሔር በአንድም በሌላም ይናገራል፣ ሰው ማስተዋል ከቻለ ማለት ነው። እና እግዚአብሔር ሲናገርህ ለተናገረ ለሰማኸው ለዛ ድምፅ መሸነፍህ ጉዳይዲያ በጣም በቃ እግዚአብሔር ረድቶሃል፣ እግዚአብሔር አግዞሃል። በቃ ያንን የእግዚአብሔርን ቮይስ እሺ ብለህ መታዘዝህ በቃ ነፍስህን ከሲኦል አስመልጧታል። አንዳንዴ ሰው እልከኛ ይሆናል። ሰው ምን ይለኛል ይላል። አንዳንዴ በጣም በብዙ ነገር ምክንያቶች እየደረደረ ሴጣን ደግሞ እንዳታመልጠው ደግሞ እንደዚሁ ምክንያቶችን ይደረድርብሃልና
በዛ ውስጥ ለሰማው ድምፅ ታዘህ ለእግዚአብሔር ሐሳብ ራስህን ዳግም ስላስገዛ በቃ እግዚአብሔር ረድቶሃል። እንኳን እግዚአብሔር ረዳ። ወንድምነት እያለ ነበር ቅድም። የሆነ ቀን ጸሎቱን በጣም አስታውሳለሁ። የሄደ ሰሞን ነውና በጣም በጣም በቃ በጌታ ፊት በለቅሶ ነበር አይደል ወንድምነት? እንደዛ አይነት ስሜት ውስጥ ነበረ በጣም ሲጸለይ ነበር። በጣም እንደዛ ቀን ከፍቶኝ ያውቃል። በቃ በጣም የሚገርም ነው። ደግሞ ሌላ ሰው ቢሆን በደንብ እንትን እንላለን። ስለ ጌታ የገባ ኦርቶዶክሳዊ ወንድም እንደነበርክ እናውቃለን። በብዙ ጉዳዮች ላይ አውርተን እናውቃለን፣ ተወያይተን እናውቃለን። ለእግዚአብሔር ያለህን ልብ በደንብ እንረዳ ነበር ምናምንና ድንገት እንደዚህ አይነት ነገሮችን ስናይ በጣም በቃ ገርሞን ነበረ። ግን እግዚአብሔር በዚህ ውስጥ እንዳስተማረ ተስፋ አደርጋለሁ። እግዚአብሔር ለብዙ ነገር ከዚህ በኋላ ላለህ ለህይወት መማሪያ የሚሆኑ ነገሮችን እግዚአብሔር በዚህ ውስጥ እንግዲህ ከመጥፎ ነገሮቻችን እግዚአብሔር አንዳንዴ መልካም ነገሮችን ያወጣልና ከዚህ ውስጥ ከሄድክባቸው መንገዶች ውስጥ እግዚአብሔር ለህይወት ለአንተ ብቻ አይደለም ደግሞ ለትውልድ ማስተማር የምትችልበትን ነገር ቆም ብለህ ማስተዋል የምትችልበትን ያንን ነገር እግዚአብሔር በዚህ ውስጥ የሚያስተምርን ነገር ተምረህ ሌሎችም ደግሞ ማስተማር የምትችልበትን ነገር እንድታስተውል በጌታ ፍቅር አበረታታለሁ። ዋናው የእንደገና አምላክ ነው ጌታ። እጁን ዘርግቶ ዳግም ድሮ በምታውቀው በዛ ፍቅሩ አሁንም ተቀብለዋል። የተለወጠ የተቀየረ ጌታ የለም። እግዚአብሔር አምላክ ያሳለፍካቸውን አጭርም ብትሆን ጊዜያቶች ያው የጨለማ መንግስት ነበርና ስታገለግል የነበረው በዛ ውስጥ ያጠፋቸውን ነገሮች ሁሉ የምትክስበት ሰይጣንን በበቀል የምትወጣበት ዘመን እግዚአብሔር በፊት ያደርግልህ። እንጸልይልሃለን። እግዚአብሔር በብዙ ያስታጥቀሃል። ለብዙዎች ትርፍ ለእግዚአብሔር መንግስት መበዝበዣ መሳሪያ አድርጎ እግዚአብሔር ይጠቀምብሃልና ደስ ብሎናል። እንኳን አንተ ከሲኦል አመለጥክ። በጣም በጣም ደስ ብሎኛል። ጸጋና ሰላም ይብዛልህ። ተባረኩልኝ። ቴንኪው ወንድምነት፣ ጸጋ ይብዛልህ። ቴንኪው። ለእግዚአብሔር ክብር ይሁን። በጣም ነው ደስ ያለኝ። እንደዚህ ደግሞ ከአፉ መስማቴም በጣም ነው ደስ ያለኝ። አይ ቲንክ አረ ነው ለስንት ወር እንደሆነ አላስታውሰውም። ምናልባት ጉዳይ ዲያ ካስታውሰው አንድ ሌሊት ነው አይደል? በአንተ ሌሊት ነበር አይደል ያወራነው? ጉዳይ ዲያ በአንተ እኔ ጋ ቀን ነበር ወይስ እኔ ጋ ሌሊት አንተ ጋ ቀን ነበር? የደወልክ ጊዜ ነው? አዎ፣ ረጅም ሰዓት ያወራንበት ሌሊት እኔ ጋ ሌሊት ነበረ፣ አንተ ጋ ሌሊት ነበር። ረጅም ሰዓት ነበረ። ወደ 3 ሰዓት 2 ሰዓት ተኩል ነው ያወራን። 2 ሰዓት ተኩል በላይ ምናምን ነገር አውርተን ወደ መጨረሻ አካባቢ ላይ እንደውም እያወራን እያለን እያለቀስኩ ነበር አውራህ የነበረው ታስታውሳለህ? ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን። አንተ ወንድማችን እግዚአብሔር ወደ ክፉ ጠረኑን ወደ ለመድከው ድምፁን ወደ ሰማው ማን ነው አምላክነቱን ወደ አወቀው ጌታ በምሕረት እንድትመለስ ለህይወት የሚሆን ንስሐን ስለሰጠህ በጣም ነው ደስ ያለኝ። እግዚአብሔር ይባረክ፣ ጌታ ይባረክ። የምትለው ካለ ማለት ትችላለህ፣ ካልሆነ ግን ማረፍ ትችላለህ። ብዙ አወራሁ ብለህ ስላልከኝ ብዙ እንትን አይደለም። አዎ እንግዲህ ቅድም እንግዲህ ላይቭ ከፍቼ ነበር። ከዛን ዶክተር ሻውል ከፍተው ነበር እነሱ ጋር። ከዛ ድጋሚ ሌሎች ልጆችም ደስታቸውን እንትን ለማለት ፈልገው እንደገና ከፈትኩ። ያው አንተም ጋር መጣው። ዋናው ነገር ያው እንግዲህ አላማው አንተ ወንጌልን ስታስተምር እኔ ደግሞ ሃይማኖትን ሳሳድድ አንተ ጌታን አዳኙን መድኃኒቱን ይዘህ
እኔ ደግሞ ስርዓትንና ህግ ያለበትን ሃይማኖት ሳሳድድ ነበርና በዚህ ጊዜያት ውስጥ ያው እንግዲህ ረጅም ጨለማ ጊዜን ያሳለፍኩት በጣም የሚከብድ ጊዜ ነበር ያሳለፍኩት። እግዚአብሔር ይመስገን አልወጣም ብዬ ነበረ። ከዚህ በኋላ ተስፋ የለኝም ብዬ ነበር። ለካ እግዚአብሔር አይጥልምና ጌታዬ መድኃኒቴ ኢየሱስ ደጋግሞ እድል እየሰጠኝ ነበር። በጣም ተመለስ እያለኝ ነበር እና በተለይ የክርስቶስ ፍቅር የገባቸው ሰዎች ሜሴጅ የሚጽፉልኝ ነበር። የትኛውም ቦታ ላይ ሆኜ የማይሆን ነገርም እየተናገርኩ በመሃል መጣው የጌታን ቃል ተናግረው ይሄዱ ነበር። በዛ ውስጥ ሆኖ እግዚአብሔር ጊዜ እየጠበቀ ነበረ። የምመለስበትን ጊዜ እየጠበቀ ነበረ። ልቤ ያውቀዋል የክርስቶስ እንደሆንኩ ያውቀዋል። ክርስቶስ ራሱ በጎቼን አውቃቸዋለሁ እንዳለ ከክርስቶስ ውጪ ሆኜ ሌላ ሆኜ ነበርና በጥረቴና በጉልበቴ ለመዳን ገብቼ ነበር። ነገር ግን ሳየው ደካማነቴን ነው ያወቅኩትኝ። እንደውም በጸዳ ልብስ ላይ የተደራረበ ኃጢአት ተሸክሜ ሳጎነብስና ስነሳ ለካ ይሄን ሸክሜን የሚያራግፍልኝ ጌታ ኢየሱስ ክርስቶስ ነበረ ብዬ ክርስቶስን ነው የናፈኩት። ያን ተንበርክኬ የምለምነው ጌታ እሱ ይሻለኛል አልኩ እና እንግዲህ እኔ ኃጢአተኛ ሰው ነኝ። የምጠቅም ሰው አይደለሁም። ተስፋዬ ጌታዬ መድኃኒቴ ኢየሱስ ነው። አሜን። ከዛ ነው ወደ ክርስቶስ ኢየሱስ ልቤ ናፈቀው። በነገራችን ላይ ኤርሚያስ የሚገርምህ በህይወቴ ሴጣን ፊት ለፊት እንደዚህ አግኝቶኝ አያውቅም። እጅግ ብዙ ጠላቶችን፣ እጅግ ብዙ ክፋቶችን፣ እጅግ ብዙ ተንኮሎችን፣ እጅግ ብዙ ያልሆነ ነገር እንዳለ ነው ይዞብኝ የመጣው እና ባዶ አረገኝ። ሁሉንም አስከጅሃለሁ ብሎ ብቻዬን አስቀረኝ። እና ሁለት ስሜት ውስጥ ሆንኩ። የክርስቶስ የሆነ የክርስቶስ ነው፣ የሌላም የሆነ የሌላ ነው እና የክርስቶስ መሆንን እየፈለግኩ እንዴት ነው የሌላ መሆን የምችለው? ስለዚህ ጌታዬ መድኃኒቴ ኢየሱስ ሆይ እንግዲህ እኔ በትልቅ እጅ ላይ ወድቄያለሁ፣ አንተ ግን ፈልቅቀህ አውጣኝ፣ አንተ ግን አድነኝ ያልኩት ጌታ ኢየሱስ ክርስቶስ ደርሶልኝ ወጥቻለሁ። አሜን አሜን። ስለዚህ መመካት የለኝም፣ ጉልበትም የለኝም። መድኃኒቴም መመኬም ጌታዬ መድኃኒቴ ኢየሱስ ነው። አሜን። ስለዚህ ወደ ክርስቶስ ኢየሱስ እጅ ተመልሻለሁኝ። ህይወቴ ከዚህ በኋላ ከክርስቶስ ጋራ መክነፍ ነው። አሜን። ከፍታዬ ሁሉ ከፍታ የሆነውን ኢየሱስን እምነትን ስትቀይር የመጀመሪያ የምትክደው ኢየሱስን ነው። ሌሎችን አትክድም። ዋናው የሚፈለገውም እሱ ነው። ክጄን የገባሁት በአደባባይ ክጄው የነበረውን ጌታዬን በአደባባይ ደግሞ ለስሙ ምስክር ሰጥቼ ተመልሻለሁ። እግዚአብሔር ይባረክ። ይህንን ያደረኩትኝ ይቅርታ ጊፍት አትስጡኝ። ይህንን ያደረኩትኝ እውቅና ፍለጋ አይደለም። ተታልዬ ሄጃለሁ።
እግዚአብሔር ክርስቶስ መድኃኒቴ ኢየሱስ ነግሮኛል። ሂድ ይኸው ብሎኛል። ሂድ ይኸው ብሎኝ ነው። አየሁት። እስከ ጥግ ድረስ ግጄ አየሁት። እስከ መጨረሻ ድረስ ሰዎች ከሚክዱት በላይ ነው የካድኩት። በአደባባይ ከሚባለው በላይ አሁንም ነገም ወደፊትም ድምፄን እያሳዩ ሊጽናኑ ይችላሉ። ስለዚህ አሁን የኢየሱስ ልጅ ነኝ። የጌታ የኢየሱስ ክርስቶስ ልጅ ነኝ። ጌታዬ ኢየሱስ ሁለተኛ እድልን ሰጥቶኝ ተመልሻለሁ። Thank you, Lord. Thank you, Lord. እንደ ይሁዳ ሞቼ አልቀረሁም። ስለዚህ መድኃኒቴ ጌታዬን ኢየሱስን እንደ ጴጥሮስ በምህረት በይቅርታ ልቤ ተመልሷል። አንዴ ከከናን ጋር ስናወራ ኤርሚዬ ተመለስ አለኝ። ተመልሷል አልኩት። በፊት የእስልምና ውስጥ እያለሁ ማለት ነው። እና ያንን ቃል ነው ህይወቴ ላይ የተመለሰው። ክጄው የነበረውን ጌታዬን እንድመለስ ሁለተኛ እድል ሰጥቶኛል። ድጋሚ እንድመለስ እንድኖር እግዚአብሔር ፈቅዷልና እጅግ በጣም ነው ደስ ያለኝ። ለእግዚአብሔር ክብር ይሁን። እና ይሄ ነው ያው ኤርሚ አንተ ታውቃለህ፣ ቲክቶክ ላይ አንዴ ተከራክረን ነበርና እዚህ ቲክቶክ የመጣው ጊዜ ጌታን እንድቀበል ነግረኸኝ ነበርና መቼ ማረሳው ያንን ነው። ድጋሚ ያ ቃል ውስጤ ነበረ፣ አልረሳሁትም። በነገራችን ላይ ግን ምንድነው ራሴን ነበር የምከተለው። ራሴን እየተከተልኩ ትክክል የመሰለኝን ነገር ዝም ብዬ አደርግ ነበር። የማደርገው ነገር ጌታን ትቀበላለህ ነው አይደል ያልኩ? ወይስ ጌታን ተቀበል ነበር ያልኩ? ጌታን ትቀበላለህ ነው ያልከኝ? አዎ ጌታን ትቀበላለህ። እቀበላለሁ ብዬህ ነበርና አዎ ትቀበላለህ ብለኸኝ አጋጣሚ ውይይት ላይ እንደዛ አውርተን ነበረ። ከዛ በኋላ ቤት መጥቼ የምከራከርክ ነበር። አንተ ስለ ኢየሱስ ነው ሁልጊዜ የምትለው፣ እኔ ደግሞ የሚጨንቀኝ ታውቃለህ ኦርቶዶክስ እምነት ላይ ነው። ወንድሞቼ እኔ እስልምና ውስጥ የገባው ሰዓት የኢየሱስ ፍቅር ያላቸው ሰዎች ከኦርቶዶክስም ከፕሮቴስታንትም ከተለያየ ቤተ እምነት ምን እንደሆኑም አላቃቸው ሁሉ ተሰበው መጥተዋል። ጌታዬ ኢየሱስን ስክደው አንድ የሚያገናኘን እንትን አለ፣ ኃይል አለ። እሱ ኃይላችን ኢየሱስ ክርስቶስ ነው። እስትንፋሳችን የሆነ ጌታ ኢየሱስ ክርስቶስ ነው። ከሱ ውጪ ኃይል የለንም። ከሱ ውጪ መገናኛ ድልድይ የለንም። ተስፋ የሆነን እሱ ብቻ ነውና ብዙ ሰዎች ይመጡና ያጽናኑኛል። ኦርቶዶክስም የሆኑ ከተለያየ ቤተ እምነትም የሆኑ ለኢየሱስ ፍቅር ያላቸው ይመጣሉ፣ የመጡ ያጽናኑኛልና እግዚአብሔር ይመስገን። ዛሬ ደግሞ ወንድሜ ኤርሚያስ ጋራ ተገናኝተናል። እግዚአብሔር አገልግሎትህን የበለጠ ይባርክልህ። የሚጠፉ ሳይሆን ክርስቲያኖችን የሚሰበስብ ቅዱስ የእግዚአብሔር ቃል ለሁሉም ሰው ደርሶ ሁሉም ወደ እግዚአብሔር ቤት የሚሰበስብ ያድርግልህ አገልግሎትህን። ኤርሚዬ በጣም ወድሃለሁ፣ አከብረሃለሁ። ወንድሜ ነህ። አንዳንድ ጊዜ ያው ባንግባባም በቃላትም በምንም ግን መቼም ቢሆን እምረዳህ ወንድሜ ነህና እወድሃለሁ፣ አከብረሃለሁ። ቤተሰብህን እግዚአብሔር ይጠብቅልህ፣ ልጆችህን፣ ሚስትህን። እዚህ ያላችሁም ሁላችሁ እዚህ የምታገለግሉ አብራችሁት ያላችሁት እነ ዳኒ ለረጅም ጊዜ እነ ቤኪም አሉ፣ ሌሎችም አሉ። ስማቸውን ጠርቼ አልጨርሰውም። እግዚአብሔር አገልግሎታችሁን ይስማ። አሜን። የክርስቶስ ኢየሱስ መንግስት ሁላችንንም እንግዲህ እግዚአብሔር መንግስት ይሰብስበን። በጣም አመሰግናለሁ ኤርሚዬ። ቴንክ ዩ ወንድሜ ጉዳይዲያ፣ በጣም ደስ ብሎናል። ወደ ብርሃን ስለመጣ ወደ ጌታ ስለመጣ የቀደመ ወንድምነት እንዳለ ነው። አንተም ተወደዋለህ። የጌታ መውደድ ጥያቄ ውስጥ አይገባም።
ጌታን የሚወድ ልብ እንዳለ አውቃለሁ። አስታወስኩትኝ። ሜላም ነበረ በወቅቱ አይደል ከዛሬ 3 ዓመት በፊት ይመስለኛል አስታውሳለሁ። የመጀመሪያው ጊዜ ላይ ወደ ጌታ እመጣለሁ ብለህ አልከኝና ከዛ የሆነ ጥያቄ ነበረ ጠይቀን፣ ይሄ ጥያቄ ከተመለሰልኝ እመጣለሁ አልክ። በአዲስ ኪዳን ላይ ያለ ጥያቄ ነበር የጠየቀና ለሜላ ስትጠይቀው ሜላም ቶሎ ሊመልስልህ ይችል ነበር። ያው ከሱ የተሻልኩ ነኝ እያልኩ ሳይሆን ዕብራውያን 9 ላይ አወጣሁኝና ተናገርኩኝ። ከዛ በኋላ እንትን ስትል በቃ ወደ ጌታ ትመጣለህ። ምክንያቱም በቃ ቅድም እንዳለው ነው ብዙዎች መጽሐፍ ቅዱስን ያነበበ ሰው እንዴት በምንም አይነት መልኩ ጉዳይ ዲያ ወንድማችን የሄደበትን መንገድ ምርጫው አያረግም እና በጣም ደስ ብሎናል ወደ ህይወት ወደ ሆነው ጌታ ስለመጣህ። ኢየሱስ ክርስቶስ የድንግሊቱ የማኅፀኗ ፍሬ የእግዚአብሔር አብ የባህሪ ልጁ እሱ አዳኝ ነው። በጣም ነው የሚያድነው ወንድሞችና እህቶች። በጣም ምናልባት እዚህ ውስጥ ያላችሁ ልባችሁን ልከኛ ያደረጋችሁ ሰዎች ካላችሁ ወንድምነት ጥሪ ያደርግላችኋል። ከጥቂት ደቂቃ በኋላ ዳንዬ ወደ እግዚአብሔር መንግስት ወደ ልጁ ወደ ኢየሱስ ክርስቶስ ወደ ፍቅሩ ልጅ መንግስት እንድትመጡ እንለምናችኋለን። ጳውሎስ እንለምናችኋለን እንዳለ እንለምናችኋለን። ህይወት ያለ ክርስቶስ ዜሮ ነው አልኩ። የትኛውም ቦታ ላይ ሂዱ እረፍትና ሰላምን ሊሰጥ የሚችል ማንም የለም። ቀደመቴ አልምዬ መጀመሪያ ዮሐንስ ወንጌል መጽሐፍ ምዕራፍ 16 ላይ ያለችው በቃ ሰላምን የምትፈልጉ ከሆነ የነፍስን እረፍት የምትፈልጉ ከሆነ ድነትን የምትፈልጉ ከሆነ በቃ ያለ ክርስቶስ ሰማይ ውጡ፣ ምድር ውረዱ፣ ወደ ምድር መሰረቷ ግቡ፣ በየትኛውም ቦታ ላይ ተመላለሱ፣ አታገኙት። ህይወት በእግዚአብሔር ልጅ በኢየሱስ ክርስቶስ ነው እና ለእግዚአብሔር ክብር ይሁን። ጌታ ይባረክ። ህይወትዬ እንዴት ነሽ? ሰላም ኤርሚዬ፣ ምን አይነት እንዴት ህልም? ቆይ ናችሁ? ምን አይነት ህልም ነው? ቆይ ህይወትዬ፣ ቆይ ምንድነው ኤዲ ያልሽው? ኤርሚ ህልም እኮ ነግሮናል። ጉዳይ ዲያ የምን ህልም? ጉዳይ ዲያ ህልም ነግራቸዋል? ህልም አይተህ ነበር? አዎ ህልም አይቼ ዝም ተናግሬ ነበር። ምን አይነት ህልም አየህ? ወደ እስልምና ከመሄዴ በፊት ያው ታውቃለህ ንጽጽር እሰራ ነበር እና አዎ በጣም በዛ ሰዓት ላይ በጣም እልህ ተያይዤ ነበረ። ያው በቃ ጌታን ኢየሱስን መካድ አለብኝ ብዬ እንዴት እነሱ ጋር ያለው የተሻለ ከሆነ እኔ ጋር ያለው ደግሞ የተሻለ ካልሆነ ወደ ተሻለው መሄድ አለብኝ ብዬ ራሴ ጋር ተወራርጄ ነበረ እና ይህንን እያሰብኩኝ ኢየሱስን እየካድኩኝ ስመጣ በልቤም በሐሳቤም እየካድኩት መጣው እና እንደዛ እያረኩ እያለ እግዚአብሔር አንድ በጣም የሚገርም ነገር አሳየኝ። በሰማይ ላይ የሚዘምሩ ሰዎች አሳየኝ። ኦኬ። እና በጣም ተገርሜ ወደ ታች ደግሞ ምድር ላይ ነውና ከምድር ላይ ደግሞ ምንጣፍ ሳነጥፍ አየሁ። የሰዎችን ስም መጥራት ስለማልፈልግ ነው። አብሬ ሳነጥፍ አየሁ። እዚህ ጋር ስገዱ እያልኩ ማለት ነው። ከዛ ቀና ስል አሁንም ሰማይ ላይ የሚዘምሩ ሰዎችን አሳየኝ። ክርስቲያኖች እንደሆኑ ታወቀኝ ውስጤ እና ነጭ የለበሱ ናቸው። ይህንን አሳይቶኝ በሌላ ቀን በጣም የሚገርም ህልም ነው ያየሁት። ሁለተኛው እጅ ነው ያየሁት እና ሰፊ እጅ ላይ ሆኜ ነው ያየሁት እና በቃ እና መንቀሳቀስ አቅቶኝ ይመስለኛል። ከዛ በኋላ የሆነ ኃይል ከዛ እጅ ሲያወጣኝ አየሁ። ይህንን ሁለቱን ህልም አይቼ የመጨረሻ ህልም አየሁ። ይህንንም አይቼ አላመንኩትም ራሴን። በሶስተኛው ያየሁትኝ እልፍ ብዙ የሆኑ
ሙስሊሞች ጋራ ስሰበሰብ አየሁ። ከዛ በኋላ ሙስሊም ነኝ ብዬ ስናገር ሰማሁ። የራሴን ድምፅ ሰማሁት። ከዛ በኋላ ወዲያው ነው እስክሪብቶ አንስቼ በወረቀት ላይ ጻፍኩት። የሚገርም ኤርሚያስ፣ የሚገርም ነው። ወዲያው ጻፍኩት። ከዛ በኋላ ከአንድ ወር ከሁለት ወር በኋላ በቃ እየባሰብኝ መጣ። ይሄ ክደቱ እየባሰብኝ መጣ እና በቃ ልክድ ነው ሁላ ብዬ እንደውም የሆነ ኢየሱስን በቃ እኔ ከዚህ በኋላ አላምንበትም ብዬ መጀመሪያ ማከርኩት አረዲን ነበር። እዚህ ቲክቶክ ላይ ያለው ልጅ በጣም ሊያስረዳ ሞከረ 2 ቀን 3 ቀን። ከዛ በኋላ እሱም ሲደክመው ተወ። ከዛ በኋላ በቃ ሰበብ መፈለግ ጀመርኩ። እንዴት እንደምሰልም እንዴት ምን እንደምል በቃ ኢየሱስን እንዴት እንደምከዳው ሐሳቡ ሁሉ ይመጣልኝ ጀመር። በኋላ በአደባባይ እንግዲህ እንዳልኩትም አደረኩት። ኢየሱስ ክርስቶስን ከዳሁት። እክድሃለሁ እንዳልኩት ከዳሁት እና ያንን ነገር አድርጌው እግዚአብሔር ግን ሲነግረኝ እንትኑ አለ ይሄ እንደሚመልሰኝ እግዚአብሔር እንደሚመልሰኝ ግን ተስፋ ነበረኝ ውስጤ። ያደረኩት ነገር ትክክል እንዳልሆነና ሊመልሰኝ እንደሚፈልግ ውስጤ ያውቃል። እና በጣም እቸገር ነበረ። ብዙ ጊዜ ሙስሊሞችና ሌሎችም ያወሩ ነበረ። ራሴን ሙስሊም ብዬ አልጠራም፣ ይከብደኝ ነበር ራሴን ሙስሊም ብሎ መጥራት እና ምን እንደሆነ አላቅም። ግን በቃ ኢየሱስን የተለየሁት ሰዓት ኤርሚያስ ልነግርህ አልችልም። የሆነ በቃ ኢየሱስን እንደ ካድኩት ደንበኛ የኢየሱስ አሳዳጅ ሆንኩኝ። አንቲክራይስት እንደሚባለው ይሄ የኢየሱስ ጠላት እንደሚባለው በቃ ክርስቲያንን እያሳደዱ መጨቅጨቅ ምን ማለት እዛ ውስጥ ገባው። የማይሆን ነገር ምናምን መናገር ስለ ክርስትና ምናምን በቃና የሆነ ግልብጥ ነው ያልኩት። ወዲያው ከመክዳት አልፌ የምናገረው ነገሮች ሁሉ እኔ ራሴ መልሼ ስሰማው እደነግጣለሁ። እና ሰላም ነበረው እንደዛ ያለ ምንም በቃ ሰላም ሳይሆን ምን እንደሆነ ታውቃለህ? በቃ ፍርሃት፣ ከሰላም በላይ ፍርሃት። በቃ ውስጤ በጣም ይፈራል። ሰላም ነኝ ግን እፈራለሁ። በጣም ሰላም ነኝ፣ ምንም ነገር አላስብም። የሆነ የአምላክ አስተምሮ ምናምን ክጄዋለሁ። ስለ ካድኩት ምን እንደሆነ ታውቃለህ? ግን ፍርሃት፣ በቃ ዝም ብዬ እፈራለሁ። እና ይሄ ነበረ። ለማንኛውም እግዚአብሔር ሲረዳኝ ሌሎች እንዲማሩበት እግዚአብሔር ፈቅዶ ጥሩ ምክንያት ሆኗል እና በጥሩ እንደው እግዚአብሔር ሊያስተምረኝ ነው እንደዚህ ሆንኩት ነው የምለው። እግዚአብሔር ይመስገን። ራሴን አልወቅስም። ጌታዬን ኢየሱስን ክጄዋለሁ ብዬ ክፉ ነገር በላይ ላይ አላደርግም። አሁንም ተስፋ አለኝ ጌታዬ እንደሚያድነኝ። ስለዚህ ይሄ ነው ኤርሚዬ ነበር የሆነው። ለእግዚአብሔር ክብር ይሁን። ጌታ ይባረክ። አዎ ኦልሬዲ ወደሱ የመጡ ለዘላለም ነው የሚያርፉት። ወደሱ የመጡ ለዘላለም ነው የሚድኑት። ጌታን ከተቀበልክባት ከዛች ደቂቃ ጀምሮ የእግዚአብሔር ልጅ ነህ። እግዚአብሔር የፈለገው ከኛ በፍጹም ልብ ላይ በመታመን ከሱ ጋር ለመኖር መወሰን ነው። ውሳኔ በጣም ነው የሚያስፈልገው። ውሳኔ በጣም ነው የሚያስፈልገው እና ኦልሬዲ ጌታን ስለተቀበልክ ተቀብለዋል። ጌታ ይመስገን። በጣም ደስ ብሎኛል። እግዚአብሔር ክብር ይሁን። ብዙ ስልኮች እየተደወሉልኝ ነው፣ ለምን እንደሆነ አላውቅም። ወንድምነት ዳኒ ያለ እስኪ ቤቱን ምራው። ኤርሜ አንድ ነገር ልበር፣ ምረት አድርግልኝ። እሺ ዳኒ ወንድምነት ቤቱን ምራው። እሺ እሺ። ለወንድሜ ለእህቴም እንደዛው እድል ሰጥቷችሁ እግዚአብሔር ወደ ቤቱ ለሰበሰባችሁ እንኳን ደስ ያላችሁ። የአባታችሁ ቤት ነው። ወጣችሁ መጣችሁ። አይናችሁን በመስቀሉ ላይ ጣሉ። ማንንም አትመለከቱም። የጠራችሁ እሱ ነው። የሞተላችሁ እሱ ነው።
የሚመራችሁ የህይወታችሁ መሪ እሱ ነው። እኔ ዛሬ አጨብጭቤ አልቅሼ አሜን ብዬ የተቀበልኳችሁ ነገ ደግሞ ከቤቱ ብገፋችሁ እኔን አትመልከቱኝ፣ መስቀሉን ብቻ ተመልከቱ። ብንገፋፋም ብንጎሻሸምም እቤት ውስጥ የወንድማሞች ፍቅር ነው ወይም ደግሞ ያለ መግባባት ቢሆንም እቤት ውስጥ ሆነን ብንገፋፋም መንፈስ ቅዱስ የሚወቅስ አለ። ነገ መጥቼ ይቅርታ ጠይቃለሁ፣ ግን የአባትን ቤት ጥለህ አትውጣ በእኔ ግፊት፣ አውሬው እንዳይበላህ ማለት ነው። ተሸሸጉ በጉያው፣ አትውጡ ከቤቱ። እኔ ብገፋህ እኔን አትየኝ፣ እኔ ነኝና መስቀሉን ብቻ የጠራህን የወደደህን የሞተልህን እሱን ብቻ እያየህ ተጓዝ። አደራ የምላችሁ ነገር ቢኖር ይሄ ነው። በማንም ግፊትና በማንም ዱላ አትውጡ ከቤት፣ አውሬ እንዳይበላችሁ። እቤት ሆነን ብንደባደብ ብንጣላ እቤት ውስጥ ነን ተሸሽገን ነው። ስትወጡ ግን አውሬ ያገኛችኋል። ይሄ የእህትነት ምክሬ ነው። አውሬ እንዳያገኝ እንዳትወጣ ከቤት። በቃ ተጸጽቼ የሆነ ቀን ይቅርታ ጠይቃለሁ። ለይቅርታ የማይጠይቅ ደምህን ሊጠጣ ሊበላህ ወደ ሲኦል ሊያስገባህ የሚያሳድድህ አለና ከቤት አትውጡ። ይሄንን ነው ምላችሁ። ተባረኩ። ወዳችኋለሁ። ቦታ ልልቀቅ፣ ሌሎችን አስገቡ። ተባረኩ።